ጳውሎስ አይተህ ከሆነ ሐዋርያ ብሎ ሲሾመውና መጋቢ እኔ ስለናንተ መጋቢያችሁ ነኝ ብሎ ሲናገር ምን ሆኖ እንደዛ ሆኖ የተቀመጠው? በገማልያል እግር ስር ለ14 ዓመት ምን ብሎ ነው? ተምሮ ነው። ተምሮ ያን ጊዜ ጳውሎስ ከእግዚአብሔር ዘንድ ይህንን ተሰጠው። እኔ ግን እችን ሀሳብ ከላይ ያለችን ሀሳብ ይዤ ገባ። ከዛ በኋላ እኔ ፓስተር ነኝ በራሴ ከማን የተቀበልኩ? ከእግዚአብሔር የተቀበልኩ ገባ። ያንን ነገር ደግሞ በምን ገልጬ የመጣው? በትምህርት ስላልተማርኩ አይባልም። ዲግሪ ነበረኝ ገባ። በፕሮቴስታንት ቤተ እምነት ዲግሪ ነበረኝ። ኦኬ፣ ያ ሁሉ ዲግሪ ታዲያ ልክ ነው? ልክ አይደለም። ለምን ህይወትን አይሰጥም? የዘላለም ህይወትን አይሰጥም። ወደዚህ ደግሞ ስመጣ፣ ወደ ኦርቶዶክስ ተዋሕዶ ደግሞ ስመጣ አሁን ተነስቼ ዲያቆን መሆን አልችልም። ለምንድነው ማልችለው መሰለ? በፊት ጴንጤ ያለሁኝ ተምሬ ነበር ማለት በአገልግሎትም በምንም ተምሬ ነበር ማገልገል የጀመርኩት። ከዛ በኋላ ሰው ባይሾመኝ እንኳን እኔ ከእግዚአብሔር ተሾሜያለሁ ብዬ ማገልገል። ኦርቶዶክስ ጋር ዘለ ዲያቆን መሆን አትችልም። ዘለ ዲያቆን መሆን ብቻ ዘለ የሰንበት አስተማሪ መሆን አትችልም። የሰንበት ትምህርት ቤት አስተማሪ መሆን አትችልም። ሰላም ነው ብራዘር ዮኒ፣ ሰላም ይብዛ። እንዴት ነህ? አማን ነው። ክብሩ ይስፋ ጌታ። እንዴት ናት? አለሁ እግዚአብሔር ይመስገን። ጓገጭ እንዳይሉብህ፣ እኔ አሳዝነኝ ነው ይሉብሃል። ጌታ ማለት ምንድን ነው መሰለህ? ይልሰዋል አባ ወንጌል ስለሆነ ኢሶኬስ ፋይን። አንተን የማዳንም እኮ ምን አለ መሰለህ፣ አሁን እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛውን ግን ይወዳል ነው የሚለው። ትክክል። አንተ አሁን እግዚአብሔር እየወደደክ እኔ መጥራት አልችልም። ብጠላም የሚመጣ ነገር የለም። በጠላህም የሚመጣ ነገር የለም። በተጨማሪ እግዚአብሔር እኔን ወደዚህ ዓለም ለአገልግሎቱ ሲልከኝ ገባ ወደ እውነት ወደ ሆነው መንገድ እንዲመጡና የሳቱት እንዲመለሱ በቤቱት ያሉ ደግሞ ጸንተው እንዲቀመጡ ነው። ጥያቄ ያለኝ ወንድሜ፣ የት ቸርች አገልጋይ ነበርክ አንተ? እኔ የቸርች አገልጋይ ነበርኩ። ሙሉ ጊዜ ሰጥቻ አለም እኔ የማገለግለው ኖ የምልህ እንግዲህ እንደ አገልጋይ ፓስተር ተብለህ ነበር አይደል? አሁን ለምሳሌ እኔ እግዚአብሔር ፓስተር ካለኝ ፓስተር ነኝ። ኖ የትኛዋ ወንጌላዊ ቤተክርስቲያን መካነ ኢየሱስ ናት? ሙሉ ወንጌል ነው? ማን ነው ለአንተ ፓስተር ብሎ ሾሞ ለረጅም ጊዜ በክርስትና ሃይማኖት? ሹመት አልተሰጠኝም እኮ ለእኔ እኮ ሹመት እኮ አልተሰጠኝም። አልነበርክም? ሬጉላር ሰው ነህ ማለት ዝም ብሎ ወንጌል ሹመት አልተሰጠኝም፣ ግን ፓስተር ነኝ። እንዴት ሹመት ካልተሰጠ እንዴት ፓስተር ልትሆን ትችላለህ? እንዴት እግዚአብሔር ፓስተር አደረገኝ? እንዴት እርግጠኛው ሹመት አለ? አሁን በኦርቶዶክስ መጣ። ቆይ አንዴ በኦርቶዶክስ መጣ ዲያቆን መሆን ትችላለህ፣ ቄስ መሆን ትችላለህ። የኦርቶዶክስ የውስጥ ቀኖናና የፕሮቴስታንት የውስጥ እንትን አንድ አይደለም። ኖ እሱን አሁን ጠይቅ። ምን መሰለህ አሁን መልስልኝ። ፓስተር ዝም ብሎ እንደማይኮንማ እኔ አይቼዋለሁ። አይቻልም። ኤፌሶን 4:11 ኤፌሶንን አይደለም በአንተ ነው የምልህ። አሁን ቆይ እኔ እናንተ ነን የምናወራው። እኔ እናንተ ጠየቅኩህ እኮ የትኛው ቤተክርስቲያን ላይ አንተ ፓስተር ሆነ ተሹመ ታገለግል ነበር? እግዚአብሔር ፓስተር አድርገኝ። ታዲያ እግዚአብሔር ቄስ አያደርግም? ኦኬ፣ አንድ ግልጽ ነገር ደግሞ ልንገርህ። ጳውሎስን ታውቃለህ? መጽሐፍ ቅዱስ ኦኬ፣ ጳውሎስን ካወቅከው መጽሐፍ ቅዱስ ጳውሎስን ካወቅከው ጳውሎስ መጋቢ ነው። ታውቃለህ? መጋቢ መሆኑ ታውቃለህ ወይ? አዎ። ምን ላይ በምን አወቅ? ንገረኝ እስኪ። እንዴ በስነ ስርዓት ተልኮ እኮ ጳውሎስ እኮ መጋቢ የተባለበት ተረጋጋ። ጠየቅ አይደል? መልሰው አትቸኩል። ከዛ ምንድን ነው ያለው? ኢየሱስ ክርስቶስ አይኑን እንኳን ጋርዶት ቅርፊቱ የተቀረፈለት መቼ ነው? ሂድ ያለው ቦታ ሄዶ ወንጌልን ተምሮ ከዛ በኋላ ነው መጋቢ ሆነው። አይዞ እኛ እያነበብን ነው።
መጋቢው እኔ ወንጌል እያነበብኩ ነው። አንቺ እያረግሽ ነው። ኧረ ፓፓ አይመጣውም ገና ነው፣ ይቀራል። መማር አለብህ። እየተማርኩ ነው አልኩህ እኮ። አንተ ግን ጨርሰህ በኮንፊደንስ አትመልስ ላይ ነህ ነው ወይ? በኮንፊደንስ አትመልስ። በኮንፊደንስ ከመመለስ በፊት ጳውሎስ ሐዋርያ ነው። አሁን ጳውሎስ ጋር ማን ወሰደን? እኔ እናንተ መልስልህ ነዋ። ጳውሎስ ሐዋርያ ነው። በሐዋርያነቱ ነው የሚታወቀው። እንደገና ደግሞ በመጋቢነት መጋቢም ደግሞ ነው። መጋቢ ነው ጳውሎስ። እሺ አየህ። ኦኬ። መጋቢ ሲሆን ሐዋርያም ሲሆን ማንም ከግለሰብ ደረጃ ማንም ከቤተ ክርስቲያን ሹመት ደብዳቤ የሰጠው የለም። ምንድን ነው የሚለው? እሱ ራሱ ጳውሎስ ሲናገር ምንድን ነው የሚለው? ለቤቱ ሐዋርያ አድርጎ የሾመኝ ነው የሚለው። ገባ? የሾመኝ ሹመትን የሰጠው ማን ብሎ ነው እዛ ጋር የሚናገረው? ራሱ እግዚአብሔር እንደሆነ ሶዛት። ስለዚህ ኤፌሶን አንተ መጽሐፍ ቅዱስ ላይ ፓስተር እሱን ሾመው አይደል ጌታ? አንተን ማን ሾመ? እግዚአብሔር። ቄስስ መሆን አትችልም? ቄስ መሆን መጋቢ ነኝ። አንዴ ነው የሚሾመኝ። መጋቢ ነኝ። አሁን መጋቢ ነኝ። አሁን በኦርቶዶክስ መጋቢ ነህ? በኦርቶዶክስ መጋቢ ነህ? በኦርቶዶክስ በአስተምሮ ደረጃ መጋቢ በላ ኦርቶዶክስ በራሱ አስተሳሰብ አላደረገችኝም፣ አልመረጠችኝም። ለምን? ኦርቶዶክስ ላይ ሰውን አንተ ጥያቄ መፈጠር ያለበት አንተ በፕሮቴስታንት በነበርኩበት ነው ጥያቄ ተፈጠረበት። ተፈጥሮብኛ በመጽሐፍ ቅዱስ ጠቅሰህ ስለ ኦርቶዶክስ መልስልሃለሁ። በመጽሐፍ ቅዱስ ጠቅሰህ በጴንጤ መጋቢ ነኝ አልከኝ። ቆይ ተቀበልክ? በጴንጤ መጋቢነት ተቀበልክ? አመንክ? ምኑ መጋቢነት? ጳውሎስ ስለሆነ አንተ ትሆናለህ ማለት ነው እንዴ? በቃ ግን ተቀበልክ? ጳውሎስንማ ለጳውሎስ የሆነው እግዚአብሔር ለኔ ይለያል። ወዴት በጳውሎስ መደበቅ አትችልም። የት ነው ይለያሉ? ጳውሎስንማ ልዘግብ። ጳውሎስን ኢየሱስ ክርስቶስ ራሱ ነው። ለምን ታሳድደኛለህ? አይ እሱ ጋር አይመጣውም። እሱ ጋር አይደለም መልስ እሱ ጋር አይደለም ብራዘር፣ እሱ ጋር አይደለም። ይኸውልህ የሐዋርያ ሥራ ምዕራፍ 9 ወይም ደግሞ የሐዋርያ ሥራ ምዕራፍ 22 ቆይ ስነግርህ ጳውሎስን የጠራው ከዛ ህይወት ያወጣው ማን ነው? መጀመሪያ አንድ ግልጽ ነገር ልንገርህ። ይሄን መልስልኝ። በመጀመሪያ አራምባና ቆቦ አትርገጥ። ይኸውልህ እዛና እዚህ ሳትመጣ ማን ረገጠ? በመጀመሪያ የምናወራው ስለ መጋቢነት አለ። ኧረ ደምዬ ቀስ በል ቀስ። ይሄን መልሳ መጀመሪያ አይዞህ ተረጋጋ። ጳውሎስን ወደ ክርስቶስ ጳውሎስን የጠራው ማን ነው? እግዚአብሔር። ምን ብሎ? ምን ብሎ? ምን ማለት ሲያሳድድ ምን ብሎ ጠራ? እዛ ላይ የጠራው ከነሱ ታሳድደኛለህ አለው። አትፍራ፣ ኢየሱስ ማለትን አትፍራው። ኧረ አልፈራም። ታዲያ ምንድን ነው እዛ ላይ የሚለው ቃሉ? ገላትያ ላይ ምንድን ነው የሚለው? ገላትያ ነው እንዴ? ስትፈልግ እዛ ላይ ስትፈልግ የሐዋርያ ሥራ ላይ አለ። የገላትያ ሰዎች የጻፈው ላይ ቆይ እስኪ። ኖ አትሳሳት። ገላትያ ላይ ስለ ጳውሎስ የተነገረ ነገር ምንም የለም። ጳውሎስ ኢየሱስን ስላሳደደበት የተነገረ ምንም የለም። እየነገርኩ ነው። ሐዋርያ ሥራ ምዕራፍ 9 ላይ ነው ሐሳቡ ያለ። ቆይ ሐዋርያ ሥራ ምዕራፍ 9 ነው ያለው። ቆይ አንዴ ዛሬ ንስሐ ነው ላስገባ የመጣሁት። በነገራችን ላይ ገብቷል። ጳውሎስ ገላትያ ላይ የለም ነው ያልከኝ። ምን ይል መሰለህ? ምዕራፍ 1 ላይ ራሱ ስታነበው እንኳንም መጣ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም ያልሆነ ጳውሎስ ከኔም ጋር ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያን ጳውሎስ ከእንደገና በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር እኔ እኮ ነኝ። የለም ጳውሎስ ገላትያ ላይ ነው አንተ ያልከው ገላትያ ላይ የለም አላልከኝ? አንተ ያነሳው ሀሳብ ሐዋርያ ሥራ ምዕራፍ 9 ቁጥር 8 ላይ ነው ያለው። ተረጋጋ። ቆይ
ሐዋርያት የገላትያ ላይ ጳውሎስ የሚባል የለም አልከኛል። አይደለም አዳም አትሳሳት። አዳም እኔ ያልኩ ወይኔ በላቸው ያነሳው ሐሳብ ስለምን ታሳድደኛለህ የሚለው ሐሳብ ገላትያ ላይ አይደለም የተጻፈው ነው ያልኩ። እኔ ደግሞ ስለሱ አይደለም ያልኩ ጳውሎስ አለ ነው። ሪከርድ ያደርጓል። ገላትያም ላይ የለም። ገላትያ ላይ የለም። ስላሳደደ የለም። አታመጣም። አምጣ። እሺ ተባረክ። አንዴ ተረጋጋ። አላመጣም አይደለ? እሺ እስከዛ ነገራቸው የምትፈልገው ምን ነገራቸዋለሁ? እኔ አንተን ነው የምፈልገው። አሁን አንተ ዛሬ ንስሐ እንዳስገባ ነው በቃ ውስጥ የተሞላው። የለም ብራዘርዬ ይጻፍ ይላኩልህ እያነበብኩልህ ነው። የለም ስለምን ታሳድደኛለህ ያለው የእግዚአብሔር ቃል ያለው ሐዋርያ ሥራ ምዕራፍ 9 ነው። አሁን የተናገርከው የገላትያ ምዕራፍ 1 ሐሳብ የኔ ሐሳብ ነው። በሰው ያልተሾምኩ በእግዚአብሔር የተሾምኩ ብሎ የተናገረው የኔን ሐሳብ ነው። ስለዚህ እኔ ጴንጤ ያለው ፓስተር ነኝ ብዬ ብናገር እግዚአብሔር ስለሾመኝ ገባ። እግዚአብሔር ስለሾመኝ እግዚአብሔር ሾመኝ ብዬ ነው የምናገረው። በሰው ሹመትን አልተቀበልኩም። ያውም ጴንጤ ያለሁኝ እውነተኛ የሆነ አስተምሮ ውስጥ እንዳልገባው አውቃለሁ። አሁን ነው እውነተኛ አስተምሮ ውስጥ የመጣሁት። እውነተኛ አስተምሮቱ ምንድን ነው? እስኪ ንገር። ስለ ማርያም ምን ይላል መጽሐፍ ቅዱስ? ቆይ አሁን አምጣ። አሁን ገላትያ ላይ ብለሃል፣ ገብተህ አምጣ። አለበዛ ዛሬ ተስተካክለ ሼፕ ሆነ ይቅርታ ጠይቀ ነው ወደ ኦርቶዶክስ ብትመለሰው። መመለስ አለብህ። እንዲፎክረሽ የምትሄጂው ነገር ደስ ይለኛል እኮ። መመለስ አለብህ። አይ ሁሌ ጌታን ነው የምልህ። ትፎክራለህ፣ መመለስ አለብህ። ቃል አኳያ ነው የምነግርህ። ከእግዚአብሔር ማን ጋር ልመለስ? ማን ኢየሱስ አለ እንዴ? ስለ ኢየሱስ ይሰበካል እንዴ? ምንድን ነው ልንገርህ? ልስበክልህ አሁን ልንገርህ ስለ ኢየሱስ። በማርያም የሚመራ ኢየሱስ አይደል እንዴ አንተ ጋር ያለ? አይደለም። አዳምጥ፣ አትሳሳት። በማርያም የሚመራ ኢየሱስ እኛ ኦርቶዶክሳውያን አናውቀው። በማርያም የሚመራውን ኢየሱስ ጌታ ወይ ድረስ አናውቅም እኛ ኦርቶዶክሳውያን። እስከዛ አውራቸው አንዴ ቴንኪው። እኛ ኦርቶዶክሳውያን በጌታችን በመድኃኒታችን በኢየሱስ ክርስቶስ የዘላለም ሕይወትን ያገኘን ራሱ ኢየሱስ ክርስቶስ ስለ ጥምቀት ተናግሮ አስተምሮ በጥምቀት መዳንን አለ ብሎ ነግሮን ጥምቀት እንደሚያድን እንዳመንን ሁሉ እንዲሁ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ የተናገረውን ንግግር ይዘን ተጠብቀን ከዛስ ይህንን እምነታችንን ደግሞ በስራችሁ መፈጸም አለብን ብሎ ከኢየሱስ ክርስቶስ የተማረውን የያዕቆብን መልእክት ምዕራፍ 2 ቁጥር 14ን ተቀብለን እምነታችንን የምናስኬድ ጀግና ክርስቲያኖች ነን። እኛ ኦርቶዶክሳውያን ምንም በሚመጣብን ማንኛውም ፈተና ተቋቁመን የዘላለምን ሕይወት በክርስቶስ ኢየሱስ አምነን ድነን ደግሞም ድነታችንን እየፈጸመን እየዳንን ወደፊት የሰራነውን ስራ በእጁ ሊከፍለን ያለውን ፈጣሪያችን እግዚአብሔር አምላክን ተረድተን ያለን ሰዎችን። ስለዚህ እኛ ኦርቶዶክሳውያን አስተምሮታችን ሁሉ ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ውጭ ሃይማኖት የለንም። ከኢየሱስ ክርስቶስ ውጭ ዶግማ የለንም። ዶግማችን የሚናገረው ስለ ኢየሱስ ክርስቶስ ብቻ ነው። ዶግማችን በአምስቱ አዕማደ ምስጢራት የተካተተ ነው። ምስጢረ ሥላሴ ስለ ክርስቶስ ኢየሱስ እግዚአብሔር ወልድ ሆኖ ይነግረናል። ምስጢረ ሥጋዊ ሙሉ ለሙሉ ስለ ኢየሱስ ክርስቶስ ይነግረናል። ምስጢረ ጥምቀት ራሱ ኢየሱስ ክርስቶስ ጥምቀት እንደሚያድን ነግሮናል። ያመነ የተጠመቀም ይድናል ብሎ እንደነገረን በማርቆስ ወንጌል 16 ላይ ይህንን እኛ ተግባራዊ እናደርጋለን። ዶግማችን ነው። ምስጢረ ቁርባን ላይ ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ቅድም እንደነገርኳችሁ 6:54 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ፣ እርሱ በእኔ ይሆናል፣ እኔ ደግሞ በእርሱ እሆናለሁ ብሎ የነገረን ቃል አለ። ቅዱስ ቁርባን ሳትወስዱ ክርስቶስ በእናንተ ውስጥ አይኖርም፣ እናንተ ደግሞ በክርስቶስ ውስጥ አትኖሩም። ቅዱስ ቁርባንን ማክፋፋት የዘላለምን ሕይወት አታገኙም። ቆይ ልጨርስ። ቅዱስ ቁርባን ይህን ይመስላል። ትንሣኤ ሙታን
ትንሣኤ ሙታን እኛ ኦርቶዶክሳውያን ዶግማ ብለን በአምስቱ አዕማደ ምስጢራት አምስተኛ የምናስቀምጠውና የምንሰብክለት እንዲሁም ደግሞ በፋሲካችን ላይ ሞቱንና ትንሣኤውን የምንመሰክርለት ኢየሱስ ክርስቶስ ነው። ስለዚህ ቤተ ክርስቲያን ያለ ኢየሱስ ክርስቶስ መስበክ አትችልም። ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ከለያችኋት እስትንፋስ የላትም። አሳ ከውሃ ውስጥ እንደሚወጣ እንደዛ ቁጠሩት። ስለዚህ ኢየሱስ ተሸፍኗል የምትሉ ሰዎች ኢየሱስ በእኛ ቤተክርስቲያን ውስጥ አልተሸፈንም። ኢየሱስ በእኛ ቤተክርስቲያን ውስጥ ራስ ሆኖ ነው ያለው። እንደ ኢየሱስ ክርስቶስ በኦርቶዶክስ ቤተክርስቲያን ራስ የለም። አመሰግናለሁ። ከኋላ ያለው ራስ ነው። ከኋላ ያለው ግን ገላትያ የለም ስላልከኝ ገላትያ ላይ የለም ስላልከኝ አነብልሃለሁ። ምን ይል መሰለ? ምዕራፍ 1 ቁጥር 14 ላይ ለአባቶችም ወግ ከመጠን ይልቅ እየቀናው በወገኔ ዘመን በዘንድ በዘመኔ ካሉት ብዙዎችን በአይሁድ ስርዓት እበልጥ ነበር። በአይሁድ ስርዓት ጳውሎስ እበልጥ ነበር። ነገር ግን በእናቴ ማዕፀን ሳለው የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋ ከደም ጋር አልተማርኩም። ከእኔ በፊት ሐዋርያ ወደ ነበሩት ወደ ኢየሩሳሌም አልወጣሁም። ነገር ግን ወደ አረብ ሀገር ሄድኩ። እንደገናም ወደ ደማስቆ ተመለስኩ። ገላትያ ላይ የለም ብለሃል አይደል? ገና ነው። ምን ያገናኘዋል? ኧረ ይነበብ። ቆይ የምን ማጭው ነው? ገላትያ ላይ አለ ብያለሁ። የለም ብለኛል። ዝም ማለት ቅድም ያልከው ሌላ፣ ቅድም ያልከው ይሄን ያልከው አንተ ትረሳለህ በጣም። ለምንድን ነው እኔ ሚውት ላደርግ ያነበብኩህን ትረሳለህ? ልጨርሰው። አይ ማውራት አይቻልም ከዚህ ከሰውዬ ጋር ነው። ሊያጭበረብር ነው። አነበዋለሁ። ነገር ግን ይላል ከዚህ ወዲያ ከ3 ዓመት በኋላ ኬፋን ልጨርስ። ታዲያ አልሰማልከኛ? እኔ ያልከው ሌላ ያልኩት ሌላም ይሁን አይሁን ላንበውና ልጨርሰው። አትቸኩል። ታንኪዩ አትቸኩል። ስለዚህ ምን ይላል ከዚህ በኋላ? ይኸው ከእኔ በፊት ሐዋርያ ወደ ነበሩት ወደ ኢየሩሳሌም አልወጣሁም። ነገር ግን ወደ አረብ ሀገር ሄድኩ። እንደገናም ወደ ደማስቆ ተመለስኩ። ከዚያ ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእነርሱ ጋር 15 ቀን ሰነበስኩ። ነገር ግን ጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም። ስለምጽፍላችሁ ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም። ከዚያ ወዲያ ወደ ሶርያና ወደ ኬልቅያ አገር ወጣው። በክርስቶስ ያሉትን የይሁዳ ማህበሮች ፊቴን አያውቁም ነበር። ነገር ግን ቀድሞ ያሳድድ የነበረ እርሱ በፊት ያጠፋው የነበረውን ሃይማኖት አሁን ይሰብካል ተብሎ ይሰሙ ነበር። ስለ እኔም እግዚአብሔርን ያከብሩ ነበር። ታዲያ እኔ ሐዋርያ ላይ ገላትያ ላይ አለ ያልኩት ጳውሎስ ይሄን ነው ወይስ አይደለም? ኦኬ፣ ገላትያ ላይ አለ ብለህ የተናገርከው ሀሳብ የትኛው ሀሳብ ነው? ኢየሱስ ክርስቶስና ጳውሎስ ያደረጉትን ንግግር ነው። ገባ? ያደረጉትን ንግግር ነው። ይሄ አሁን አንተ ያልከው ደግሞ የጳውሎስ ምስክርነት ነው። ገባ? ገላትያ ሐዋርያ ሥራ ምዕራፍ 9 ከ5 ጀምሮ ግን ኢየሱስ ክርስቶስና ጳውሎስ ምን ያሉበት? ሳውል ሆኖ የተነጋገሩበት። ጳውሎስ ሳውል ነበረ። ገባ? ኢየሱስ ካገኘው በኋላ ነው ስሙን ከዛ ከብርሃን በኋላ ጳውሎስ ተብሎ ስሙ የተሰጠው። እኔ እናንተ ጳውሎስ መቼ ነው ጌታን ያገኘው ብለህን የጠየቀኝ? ያገኘበትን ምክንያት ደግሞ ስነግርህ የሐዋርያ ሥራ ምዕራፍ 9 ነገርኩ። አንተ ደግሞ ሐዋርያ ሥራ ላይ አይደለም አልከኝ። አይደለም አላልኩም። አሁን አንድ ነገር እንቋጫለን። እኔ እናንተ በመጀመሪያ አሁን ቅድም አዳምጫለሁ። በመጀመሪያ እኔ ፓስተር ለምን እንደተባልኩ ቅድም የገላትያ 1ን መልስ አገኘ። አንድ እሱ ነው። ሁለተኛ ጳውሎስ አሳዳጅ ሆኖ ከክርስቶስ ጋራ የተገናኘበት እና ያወራበት ክፍል የሐዋርያ ሥራ ምዕራፍ 9 ነው እንጂ የገላትያ 1:9 አይደለም። ገባ? 1:9 የገላትያ 1:9 ምስክርነት ነው የሚመሰክረው። ገባ? በተመሳሳይ አዳምጠኝ። በተመሳሳይ እሺ ማለት ምን ማለት ነው? በተመሳሳይ የሐዋርያ ሥራ ምዕራፍ 22
ምዕራፍ 22 ከ16 ጀምሮ በተመሳሳይ መልኩ የተረከው ትረካ ነው። ጳውሎስ የመሰከረው ምስክርነት ነው። ሊትራሊ ግን ጳውሎስና ኢየሱስ ክርስቶስ የተገናኙትና የተጻፈው ሐዋርያ ሥራ ምዕራፍ 9 ነው። ሶዛት አንድ ነገር መልስ አገኘ። ምን ደምረው ፓስተር ተብሎ ቢነገር እውነት እንደሆነ በመጽሐፍ ቅዱስ አረጋገጥልኝ። ለምን እኔ ምን ብያለሁ? እኔ በሰው አልተሾምኩም። ያኔ ጴንጤ እያለሁኝ ፕሮቴስታንት እያለሁኝ በሰው አልተሾምኩም። በማን የተሾምኩ ነኝ ብዬ ነበር የነገርኩ? በእግዚአብሔር የተሾምኩ ነኝ ብዬ ነገርኩ። መልሱ ደግሞ ብዬ ምን አመጣሁልህ? ጳውሎስ ሐዋርያም ሲባል መጋቢም ሲባል ከሰው ሳይሆን ከእግዚአብሔር የተሾመ ነው ብዬ ነገርኩ። በዚህ ተስማማ፣ ዘጋ ማለት ነው። ዘጋ። ስለዚህ ወዴት እንሄዳለን አሁን? ሳትፈራ ወደ ኦርቶዶክስ ውሰደው። ይሄ ኦርቶዶክስ የፕሮቴስታንት ትክክል ስላልሆነ እዛ ጋር ያለው ነገር ዘጋ። ትክክል አይደለም፣ አይደለም። ለምን ራስን ፓስተር አልከው ታዲያ? መስሎኝ ነዋ እንዴ። መጽሐፍ ቅዱስ ላይ ልክ ቆይ መጽሐፍ ቅዱስ ላይ ልክ ነው አልከኝ። መጽሐፍ ቅዱስ በሚለው እግዚአብሔር እኔም ፓስተር አድርጎ ሾመኝ፣ ሐዋርያው ጳውሎስን ፓስተር አድርጎ ሾመው አልከኝ። ተግባብተናል ወይስ አልተግባባን? አሁን ምንድነው እግዚአብሔር ሾመኝ ለመልሳ ይሄ ይሄ አስተምሮ ልክ አይደለም። ለምንድነው ልክ ያለው ነው ልንገርህ። አሁን ጳውሎስ አይተህ ከሆነ ሐዋርያ ብሎ ሲሾመውና መጋቢ እኔ ስለእናንተ መጋቢያችሁ ነኝ ብሎ ሲናገር ምን ሆኖ ነው እንደዛ ሆኖ የተቀመጠው? ልቅድም እንዳሳየው በገማልያል እግር ስር ለ14 ዓመት ምን ብሎ ነው? ተምሮ ነው። ተምሮ ያን ጊዜ ጳውሎስ ከእግዚአብሔር ዘንድ ይህንን ተሰጠው። እኔ ግን እችን ሀሳብ ከላይ ያለችን ሀሳብ ይዤ ከዛ በኋላ እኔ ፓስተር ነኝ አልኩ። በራሴ ከማን የተቀበልኩ? ከእግዚአብሔር የተቀበልኩ። ያንን ነገር ደግሞ በምን ገልጬ የመጣው? በትምህርት ስላልተማርኩ አይባልም። ዲግሪ ነበረኝ። በፕሮቴስታንት ቤተ እምነት ዲግሪ ነበረኝ። የሁሉ ዲግሪ ታዲያ ልክ ነው? ልክ አይደለም። ለምን ህይወትን አይሰጥም? የዘላለም ህይወትን አይሰጥም። ወደዚህ ደግሞ ስመጣ፣ ወደ ኦርቶዶክስ ተዋሕዶ ደግሞ ስመጣ አሁን ተነስቼ ዲያቆን መሆን አልችልም። ለምንድነው ማልችለው መሰለ? በፊት ጴንጤ ያለሁኝ ተምሬ ነበር ማለት በአገልግሎትም በምንም ተምሬ ነበር ማገልገል የጀመርኩት። ከዛ በኋላ ሰው ባይሾመኝ እንኳን እኔ ከእግዚአብሔር ተሾሜያለሁ ብዬ ማገልገል። ኦርቶዶክስ ጋር ዘለ ዲያቆን መሆን አትችልም። ዘለ ዲያቆን መሆን ብቻ ዘለ የሰንበት አስተማሪ መሆን አትችልም። የሰንበት ትምህርት ቤት አስተማሪ መሆን አትችልም። ለምን? መማር የሚባል ነገር ላይ ነው ያልከው። ራስን ከራስ ጋር እየተጋጨ እኮ ነው። እየሰማህ ምን በራሴ ጳውሎስን ሰምቼ ጳውሎስን ራሱን እግዚአብሔር እንደሾመው አይቼ ራሴን ፓስተር ብዬ ጠራው። የጴንጤ አላለኝም። መጽሐፍ ቅዱስ ራሱ ፓስተር እንደሆን ሾመኝ አልክ። መጽሐፍ ቅዱስ ነው፣ ጴንጤ አልሾመም። ጴንጤ ደግሞ እንደሱ አላለህም። ጴንጤ አላለም። ጴንጤ ራስን ሹም አላለም። አንተ ግን በራስ ጊዜ ራስን ሾመ። ራስን ተሾምክማ ጳውሎስን ማሾመው ልጅ። እሺ ጳውሎስ ማሾመው። እሺ ማንም አይሾመው። የፈለገ አለቀ። አሁን ኦርቶዶክስ ስለዚህ ጳውሎስን ማንም አልሾመውም ማለት እያዳምጥ ጳውሎስ አልተሾመም ማለት እኔ ፓስተር ሆንኩ አልከኝ። ተቀበልኩ እኮ ከምን አመጣ? ከመጽሐፍ ቅዱስ። ስለዚህ የቸርች ወረቀት አያስፈልግም ማለት ነው። ቆይ አይደለም። አሁን ደግሞ በኦርቶዶክስ ስመጣ ሌላ እምነት ውስጥ ነው ያለሁት። መጽሐፍ ቅዱስን የሚያምን ነው። ስለ ኦርቶዶክስ ከጠየቀኝ ልንገርህ፣ ስለ ኦርቶዶክስ ከጠየቀኝ እንደ ጴንጤ ሆኜ አልመልስም። ኦርቶዶክሱ ይቆይልህ። ቆይ ጴንጤ ጋር እንቆይ አንዴ። ጴንጤ ጋር እንቆይ። ኦርቶዶክሱ ይቀመጥልህ። በጴንጤ መጽሐፍ ቅዱስን ስታነበው እግዚአብሔር ሾመኝ። ምን አድርጎ? ፓስተር አድርጎ ሾመኝ። ማን የሾመ? እግዚአብሔር። ሹመቱን የሰጠኝ እግዚአብሔር አልከኝ። ተቀበልኩ። ጉድ። ስለዚህ ኦርቶዶክስ ቤት ሰው እንጂ እግዚአብሔር አይሾምም እያልከኝ። ቴንኪው። ኦርቶዶክስ ቤት ሰው እንጂ እግዚአብሔር አይሾምም ላልከው ነገር ያለ እግዚአብሔር ሰው መሾም አይችልም። ኦርቶዶክስ ቤት ለምን ትስቃለህ? አሁን እየሳኩን እንደ አንተ አሁን በጴንጤ ስቅ ያለው ንገረኝ። አሁን አንተ ስለ ጴንጤ ስታወራ
ቤተ እምነቱ ስታወራ አላላገጥኩማ። ክብር እየሰጠሁ ነው የማወራው። አሁን እያልከኝ ክርስትና ራሱ ከዚህ ነው የሚጀምረው። ክርስትና እኔ ባይገርምህ ክርስትናዬን የጀመርኩት ገባ ስነ ምግባሬ የተለወጠው አሁን ባለውበት ስታሰስ እንድቀጥል የሆንኩት ኦርቶዶክስ ተዋሕዶ ሆኜ ነው። ጴንጤ ሆኜ ለሰከንድ አላዳምጥም። ለሰከንድ በጣም ነው የምጮህብህ። የምናገረውን በትክክል የማታዳምጠኝ ሰው ነበርኩ። ምስክር ናቸው እዚህ ውስጥ ያሉ ሰዎች ገባ። እዚህ ጋር ሲሆን ግን ስነ ምግባሬ ቢያንስ ሼፕ ሆኗል። ከዘላለም ሕይወት አኳያ ባሻገር ማለት ነው ገባ። አሁን አንተ ግን በሌላ ቤተ እምነት ምን እያልክ ነው? እያላገጥክ ነው። ታሾፋለህ፣ አባቶችን ትሳደባለህ። ጴንጤ ሆነ አንተ አልተሳደብክም? የአንተ ቪዲዮዎች የሉ? ምን እኔ አባት ጻድቁን ቪዲዮዎች የሉም? የጴንጤ በጥምቀቱ በምኑ ያላገጥከው ቪዲዮዎች የሉ? እሱ ድራማ እኮ ነው። እሱ ድራማ ነው። ያ ሹፈት አይደለም እንጂ በአብ በወልድ በመንፈስ ቅዱስም ተጠመቅ ብዬ እኮ አላደረግኩትም። በምንድን ነው አምጣው? ቀልድ ነው። የጴንጤ ሲሆን መቀለድ ይቻላል። እንደ ጴንጤ ብቻ እንደ ዋስ የሚያጠምቀው ጴንጤ ብቻ እንደ ዋስ የሚያጠምቀው ግን እዛ ጋር ስታጠምቅበት የነበረው ጴንጤ ብቻ ነው ወይ ንገረኛ? ጴንጤ ብቻ ነው ዋስ የሚያጠምቀው? በጣም ጥሩ። እዛ ጋር ስታረገው የነበረው መዋሻሸት አያስፈልግማ። ግልጹን ግልጽ ላለሁ እኔ አሁን ለምሳሌ አባት ተሳድባል፣ ግጥም አድርጌ ተሳድቤያለሁ። ለምን እኔም ተሰድቤያለሁ። አንተ ስለተሰደብ መፈራገጥ አይቻልም። እኔ ሶሻል ሚዲያን አስተምራለሁ ደግሜ ነው። ኖ አንተን የማያውቁን አባት ስለ አንተ ግን የሚጸልዩ አባት ስለአንተ የሚራሩትን አባት ምንም የማያውቁትን አባት ክርስትና ነው። ወዴት መንፏቀቅ? ድፍን ኢትዮጵያ ያቀኛል አባት ለአንተ ሰማይ ስቀለው። እኔ ግን አንተ ማሳብ ነበረበት ነውር አይደለም። አሁን ምን ይባላል? አህያውን ፈርቶ ዳውሎውን ይባላል። በጣም ጥሩ። አሁን እየቀላቀልክ ስለሆነ እኔም ቀላቅያ አወራልሃለሁ። ከዛ እዚህ ብትሮጥ የምታመጣው ነገር የለም። ችግር የለም። እኔ ፓስተር ተብሎ ስም ሲጠፋ ፓስተር ማለት ቄስ ማለት ነው አይደለ? አሚን አንለስ ነው እንግሊሽ አይ ዶንት ኬር አባውት ዳት ፕሪቸር፣ ፕሪስት፣ ፓስተር የሚባሉት የክርስትና ስሞች ናቸው አይደለ? ዝርዝሩ ላምጣልህ። ዝርዝሩ ልንገርህ። ቆይ የቅድስና ስም ነው አይደለ? ፓስተር የአገልግሎት ስም ነው። የአገልግሎት ስም ተባረክ። እኔ ፓስተር ነኝ ብያለሁ? ፓስተር ነኝ ብያውቃለሁ? አሁን ምን አለ መሰለህ፣ አጭር ጥያቄ ልታስረዳኝ አይደለም፣ አጭር ጥያቄ ነው ብዬ አይተኝ ከአንተ ጋር ስወያይ ከሌሎችም ስወያይ እኔ ፓስተር ነኝ ብያለሁ ወይስ አይደለሁም? እኔ ፓስተር አይደለም በወንጌል የጠነከርኩ አላልኩም። ልንገርሽ፣ በወንጌል አልጠነከርኩም። ክርክር ስትፈልጉ መወያየት ስትፈልጉ ሌሎች የበቁ ወንጌላውያን አሉ፣ እነሱ ጋር ሄዱ ነው የምለው። ስለዚህ አታክ ለማድረግ የተፈለገው ጴንጤነትን ነው። ፓስተር ቆለጦ ብሎ ስም ተሰጠ ከኦርቶዶክስ ቤት። ለምን ተባለ? ምን አድርጌ? ምንም። እኔ አሁን ደምረው ነኝ አይደለ? ደምረው የኦርቶዶክስ ውክልና የለውም። ኦርቶዶክስ አማኝ ነው እንጂ ኦርቶዶክስ አልወከለችውም። ደምረው ገባ። ደምረው አንተን ቢሳደብ አንተ መሳደብ ያለብህ ደምረውን ነው። ደምረው ብቻውን ቢሆንማ ችግር የለም መሳደብ ያለብህ። ቆይ ልነግርህ፣ 5,000 10,000 ሰው ሰብስበህ አንተ ደምረው ዮኒ ማኛን ሂድና ወይም ደግሞ እኔ 10,000 ሰው ሰብስቤ ደምረውን ሄዳችሁ ቄስ ቆለጦ እያላችሁ ጻፉበት፣ ዲያቆን ቀለጦ እያላችሁ ጻፉበት ብዬ ብል ወጅ ገነሰ ባዳያውን እየመጣ 10,000 ጥፋት ነው። ልክ አልሰራም። ልጨርሰ ሀሳብ አስጨርስ መጀመሪያ። 10,000ዎቹን መጥተው ወር 2 ወር ሙሉ እንደዛ ሲሰድቡ አንተ በመጀመሪያ እንደ ክርስትና ተው ትላለህ አይደል? ተው እኔ ፓስተር አይደለሁም ወይም ደግሞ እኔ ቄስ አይደለሁም፣ በቄስ ስም አትስደቡኝ። እኔም መስደብ የፈለጋችሁ ደምረው ብላችሁ የፈለጋችሁትን ስደቡኝ ብለህ ደጋግመህ ትናገራለህ። እየበዛ ከሄደ ምን ታደርጋለህ አንተ? ተመይ እሺ፣ እንደ መጽሐፍ ቅዱስ ልምጣለህ። አንተ አሁን ጀስት ወደ ክርስትና ዓለም ውስጥ ገብቻለሁ ብለህ የክርስቶስ ኢየሱስ ተከታይ ነኝ ብለህ ነው እየቀጠልክ ያለው። አንተ ከክርስቶስ ትበልጣለህ? አላልኩም። ማንም አይበልጥም። ቴንኪው። ከክርስቶስ ካልበለጥ ክርስቶስ ዝቅ ብሏል አላለም? ክርስቶስ ብለዋል። ቴንኪው። ክርስቶስ ተተፍቶበታል አልተተፋበትም? ተተፍቶበታል።
እሺ ክርስቶስ የገረፉትን እንደፈለገ ማድረግ ይችላል አይችልም? አቅም አለ ይችላል። ቴንክ ዩ ኦኬ። አንተ አሁን እሱን ነው ለመምሰል ወደዚህ እምነት ውስጥ የገባው አንተ የገባው። አሁን እንደ አካሄድ እንደ ሰውነት አካሄድ አንተ መሰደብ የለብህም። አንተ መሰደብ የለብህም። ገባ? የሰደበህ አካል እግዚአብሔር ይጠይቀዋል። ለምን? ያንተን ነፍስ ማጥፋት ስለሆነ እየተካሄደ ያለው ማለት ነው። አሁን ምንድነው ዋናው ነገር ምንድነው? ጀስት አንተ ቢሆን ኖሮ ማሸነፍ የምትችለው በዝምታ ውስጥ ነበረ ማሸነፍ የምትችለው ግን ማሸነፍ አልቻልክም እና በዚህ ሂደት ውስጥ አታክ ማድረግ ፈለግ። ምን አይነት ማይንድ ውስጥ ገባ? ታዲያ አቡነ ማትያስ ምን ይሆናል? እኔ ስለሰደብኩት አየህ፣ ያንተ ችግርን አየዋል። ያንተ ማቴዎስ ያሳብዳል። የሆነ ማኛው መሰደብ ግን አይደንቅም አይደል? ያንተ ማቴዎስ ይሞታል። እሺ መጽሐፍ ቅዱስ ምን ሊሆን ያንተ ማቴዎስ? አንተ አሁን ፓስተር ተብሎ ምን ይሆናል ነው እያልኩ ያለው። ልመልስልህ። ማቴዎስ ተሰደበ ምን ይሆን? ሊሞት ነው? ሊሰቀል ነው? አዳምጠኛ ዮኒ። ፓስተር ጻድቁን የተሳደቡት ፓስተር ጻድቁን ሰድበውታል። ፓስተር ጻድቁን አልሰደቡት። ቴንኪው ፓስተር ጻድቁን አልሰደቡም። ነገር ግን በፕሮቴስታንት ቤተ እምነት ስንት ሺህ ፓስተር ነው ያለው? አገር ሺህ ፓስተር ነው ያለው አይደል? ቴንኪው ፓስተር የሚለው ወይም ደግሞ መጋቢ የሚለው መጽሐፍ ቅዱሳዊ እንደሆነ ታውቃለህ። መጋቢ ምርኮም ማረከ፣ ለቤተ ክርስቲያንም ስጦታን ሰጠ። አንዳንዶችን መጋቢ አደረጋቸው፣ አንዳንዶችን ነቢያት፣ ሐዋርያት፣ አስተማሪዎችና ወንጌላውያን አድርጎ ሾማቸው ይላል። ይህ መጽሐፍ ቅዱስ ነው። እኔ የምቃወሙ ከአንተ ጎን መሆን የነበረው ፓስተር ጻድቁ ቢሰደብ ወይም ደግሞ ፓስተር ተብሎ በፕሮቴስታንት ቤተ እምነት ውስጥ ቶፕ ሌቭል ላይ ያለ ቢሰደብ ሙሉ ጴንጤ ይሰደባል። ምን ፓስተር ብቻ ብራ ሙሉ ጴንጤ ይሰደባል። አሳያለሁ በቪዲዮ ሙሉ ጴንጤ ሆዳ ያንተ ነው ማለት ወዴት ነው የምትሄደው? እንደ ኦርቶዶክስ ተሳዳቢ ታመጣለህ እንዴ? ምንድን ነው የምታወራው? እንደ ኦርቶዶክስ ሙልጭ አድርጎ ተሳዳቢ አለ እንዴ? የት ነው የምታወራው? አሁን አንድ ግልጽ ነገር ልንገርህ። እኔ አሁን የኦርቶዶክስ ትልልቅ አባቶች የሚባሉ ሞልጨው የሚሳደቡትን አሳያለሁ። ሌላኛው ምዕራፍ ሳንገባ እንዲህ ብለህ ልታሞናሙን አትሞክር። አሁን እኮ አካሄዱ ነው እየነገርኩ ያሉት። የትም እኔ ላይ ፖለቲካ ብትሞት አትሰራም። አሳያለሁ። አዳምጠኛ። እኔ ልጨርሳ ሀሳቤ ልጨርሳ አይደለም። ድፍን ጴንጤን ፓስተሩን ቶ ድፍን ጴንጤነት ምን እንደሆነ አድርገው አጨማልቀው የሚናገሩ ባለጌ ቄሶች አሉ፣ በወራዳ ቄሶች አሉ። ማላካቸው ማስረጃ ይኸው ማስረጃ ቤተክርስቲያን ከሲኖዶስ ስደቡልኝ ተብሎ የተናገረበትን ማስረጃ ዝም ማለት ማስረጃ ያመጣል። ዝም ማስረጃ አይደለ የጠየቅን ማስረጃ ያመጣልሃለሁ። ስደቡ እንደምትልማ ከነሱ የተማሩትን እንደሚሰጥ ከሲኖዶስ ነው። አንተ በጽሁፍ አምጣ፣ ይኸውልኝ በደንብ ሪከርድ አድርጉን። በጽሁፍ አምጣ፣ በጽሁፍ በቪዲዮ ራሱ በሚናገረው ነው። ግለሰቡ አይደለም። እኔ ግለሰቡ ምን ያደርግ? ኧረ ዝም በል። ምን ያደርግ? ግለሰቡ ምን ያደርግልኛል? ይሄ ግለሰቡ ሰይጣንን ይመስላሉ። ሳይ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዲያውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። የዲያብሎስ ልጆች፣ የግብር ልጆቹ፣ የአሪዎስ ወንድም፣ የመቅዶኒዎስ ታናሽ፣ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ፣ የሰዶም ነጋሪት መቺ፣ አንተ ሰዶማዊ፣ አንተ የገሞራ ልጅ ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል። ኢየሱስን ውጣ ሆነው እንዲሁ እኮ አይደረስ እኮ እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ስለዳ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ። የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ፕሮቴስታንቱ ሞቷል። ይህ ሞተ እምነት ግለሰብ ላሰማ እንደዚህ ከሆነ እኔም ላሰማ አሰማኝ። በደንብ አሰማኝ። በደንብ ድምፅ አደርግልሃለሁ። በደንብ ይኸው በደንብ ሰማ። ሚውት አድርጌ ነው የምሰማ።
ያው ቀለም እያልኩ ተሸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ድቤቱ ግን የእውነቴን ነው። ድቤቱ ግን የቀድሞ ስሜ ቀለም ወርቅ ነው። ህገ መንግስት የሚያውቀው ማለት ሰውን በመጥራት ዲስሪስፔክት የሚያደርግ ተራ የሆነ ሰው ተራ እንደ ካህን እንኳን የማይከበር ማለት ነው። ቀለም ወርቅ ቀድሞ የምጠራበት ስሜ ነው። ይህን ግን ስድ ሰውዬ ስሙት ምን እንደሚል ማለት ነው። እንግዲህ ካህን ናቸው። ስድ ብሎ ነው የተሳደቡ። አልተሳደቡም። ቀዳዳ ብለው አልሰደቡም። ውሸታም ብለው አሁን የመልስ ምት ለምትሰጣለህ? እኔ አሁን ዝም ብዬ ነው እንዴ? ለአንተ አላሉም ብለዋል። ራሳቸው ዝም ብዬ ነው እንዴ? ዋሸት አይቻልም። እና ዝም ብዬ ነው ለአንተ ዝም አልኩ አንዴ። እኔም አሳየዋለሁ። ራሱን እኮ ዝም አልኩ እኮ ለአንተ ዝም አልኩ እኮ። ዝም በላ። እሱ እንዲከበር ከተፈለገ ሰው ማክበር አለበት። እንዲከበር ከተፈለገ ሰው ማክበር አለበት አለ። አሁን መከበር በስጋ ነው ወይ? አየህ፣ በመሳደብ ነው እንዴ መከበር? እየተሳደቡ ነው እንዴ ሰው ማክበር? ጂሰስ አለው የተገናኘን ቀን እቺን ቃል ይሄን ምላስህን ይሄ ፀጉር ካላ ላይ ሲበን ምላስ ወደ ውስጥ ሲታጠፍ ታየዋለህ። ጥሪውን ብቻ ተቀበል። ወንድሜ ሰምቶ ላከልኝ ቴሌግራም ላይ። በምን ላይ ነው? ቤት ላይ አድርጉ ላይ ያለው ሞቷል አልሞተም አጥንቱ ሁሉ ቁጠሩ አስቆጠረኝ አይነት ነገር ማለት ነው። እሺ ለማንኛውም ከሁለቱም ወገን አዳምጠኝ። አሁን አንተ መስማት አልችልም። አሁን ምንድነው ማድረግ የምንችለው? እናንተ አንድ ኩልና በቃ አሁን ከእናንተም ወገን ቤተክርስቲያን የሚሳደብ አለ፣ ከፕሮቴስታንትም ወገን ቤተክርስቲያን የሚሳደብ አለ። ዋናው ግን ምንም የማያውቁትን አባት ምንም የማያውቁትን የቤተክርስቲያናችን ጳጳስን ዘለ ኦርቶዶክሳዊን ለማብሸቅ የሄድክበት ርቀት ትክክል አይደለም። ይሄ አንተ ክርስቲያን ብትል ሰዎች ይሰናከሉባል፣ በአንተ ይሰናከሉባል። አሁን አንተ ምንም የማያውቁት ያልሰደቡን ሚዲያ የማይከታተሉን አባት በዚህን ያክል አንድ ግለሰብ ተሳድቦ ወይም ደግሞ አንተን እዚህ ቲክታክ ፕላትፎርም ላይ የሚያውቁ ሰዎች መጥተው ስለተሳደቡ ብቻ ምንም የማያውቁትን አባት መጥተህ መሳደብ የለብም። ሼም ነው። ለነገሩ አንተ ያው ሉተርንም ሰድበሃል። አንተ ችግሩ ለሉተርም አትመለስም። ለማንኛውም ወደ እግዚአብሔር ቃል ብንሄድ ደስ ይለኛል። ብራዘር ይቅርብን ጉዳይ ይቅርብን። ለእኔ ጥያቄ ምን መሰለ፣ ቀሲስ ከመጽሐፍ ቅዱስ ብናወራ ይሻላል። አንተ ይቅርታ ብትልም ባትልም የት መሮጥ እንዴ? አሁን መሮጥ አይቻልም። ጀምረዋል። ቀሲስ ዲበኩሉ አንተ ቀዳዳ፣ አንተ ውሸታም ትበጠረቀዋለህ እያሉ ሲሳደቡ ነበር አልነበረም? አሁን የግለሰብ ጦርነት ምንም አይሰራም እያልኩ ነው እኮ አይደለም። ቀሲስ ይቅርና መጣው ለምን መሰለህ? ይኸውልህ ቤተክርስቲያን ከእናንተም ወገን ይሳደባሉ ነው። የቤተክርስቲያን አባቶች ተብለው ሙሉ ጴንጤን ግለሰብን አለ። አሁን ለምሳሌ እንትና ቢሳደብ ራሱ ማንን ነው? ግለሰብን ነው የተሳደበው። ወንጌላ ኤርሚያስ የተሳደበው ግለሰብ ነው። ማንን? ቀሲስ ድበኩሉ የሚባለው ስለሰደበው ዋሽታል ብሎ ቀዳዳ ብሎ ሲሰድበው የመለሰው ግለሰቡን ነው። እንዳለ የኦርቶዶክስ አባት የተባሉት በሙሉ ግን ሃይማኖቱ ሆዳ መሃይም የቆሻሻ ጥርቅም ጣዖት አምልኮ እያሉ ነው የተሳደቡት የኦርቶዶክስ አባቶች። ማንን ጣዖት አምልኮ? ጭራሽኛ ነው እንደው ጣዖት አምልኮ። አሁን ምን አለ መሰለህ፣ ይኸው አሳያለሁ። አዳምጠኛ። አሁን ያንተና የእነዚህ ሰዎች አንድ አይደለም። አንተ ግለሰብን አታጋራቸው። ስም ጠቅሰህ ለምን? ምን አረጉ? በጣም ጥሩ። ይኸውልህ ምን አለ መሰለህ፣ የአንተ ቤት ሲንኳኳ ይነካል የኔ ቤት የሚል መጽሐፍ አለ። እኔ የማውቀው ለምን ስም ጠቀስክ? በጣም ጥሩ። የጠቀስኩት ባልጠቅስማ ምን ዋጋ አለው? ለአፈር መስኮት የለው። ስም ስለጠቀስኩ ነው። እሷ ስም ጠቀሰች እንዴ? ስም ጠቀሰች ወይ? ስም ጠቀሱ? የሰደቡ ምን ብለው? እኔን የሰደቡት? በጣም ጥሩ። እኔንማ ስም ተጠቅሶ መስሎኝ። ምን ብለው ስም ጠቀሱ? እኔን ዮኒ ማኛ ቤት እየሄዳችሁ ሂዱ ፓስተር ቆለጦ እያላችሁ ጻፉ። ማነው ፓስተር ቆለጦ? አንተ ፓስተር ቆለጦ ነህ? ዮኒ ማኛ ቤት ሄዳችሁ ይሄ ልጅ እኮ አንተ ነህ ወይ? አንተ ነህ ወይ?
ኖ አንተ አሁን እኮ ያንተ የሚለየው አንተ እኮ ስፔሲፊክ አድርገህ ስም ጠቅሰህ እኮ ነው የተናገርከው። የስ እነሱ ስም አልጠቀሱማ። ይሄ ልጅ እውነትም ስም አልጠቀሱማ እነሱ። እና አንተ ዮኒ ነህ፣ አንተ ዮኒ ነህ። ስማ እንዴ አንተ ቤት ሄጄ ደምሮ ቤት ይቅርታ ለመሳደብ አይደል፣ ደምሮ ቤት እየሄዳችሁ ጠጆ ብላችሁ ጻፉ ብል ምን ማለት ነው? ምን ጠጆ ነው? ማን ነው ያልተጠቀሰማ? ደምረው ጠጆ ካለ ግን እኔን የጠቀሰው አንተ ቤት የመጣ ሰው አንኳኩቶ ቆይ አንተ ቤት ጠጆ እያለ ቢገባ ስምን እስካልጠራ ችግር የለው። ጠጆ የኔ ስም አይደለማ፣ የኔ ስም አይደለም። ይህ እኮ ሪያሊቲ እኮ ነው። ፓፓ ሪያሊቲ ነው እኮ ማወራ። አንተ ግን ስም ጠቀስክ። የአንተ ልዩነቱ ስም ጠቀስክ። አየህ፣ ስም መጥቀስ የለበትም። በቃ እሱን አልጻፋችሁም። ስለዚህ እየገባችሁ ዝም ብላችሁ እሱ ቤት ጠጆ እያላችሁ ጻፉ። እሱን ስሙን አትጥሩ። ጠጆ እያላችሁ ግን ጻፉ። ስሙን አትጥሩ፣ ጠጆ በሉ። አሁን ይሄ ክርስቲያን ነኝ ካለ ይሄ ክርስቲያን ነኝ ካለ ለስድብ ራሱን አዘጋጅቶ ከመጣ እኔ ጠጆ ቤት እኔ ነው ብዬ አላስብም። እኔ ክርስቲያን ስለሆንኩ ብሰደብ እንኳን አንተ ግን ስም ለምን ጠቀስክ? አንተ እኮ ሊትራሊ የሰውየውን አበበ ብለህ እኮ ነው የጠቀስከው። አበበ ለምን ጠቀስክ? አበበ ነዋ። ለምን መሰለህ? ለምን እኔ ቆይ ጠየቀኛ፣ እኔ ነኝ የምመልሰው አይደል? ከጠየቀኝ ዝም ማለት አለብኝ ወይስ ልመልሰው? ምን መሰለህ፣ ይሄን ነገር አስተው በኋላ እንዳታለቅሱ ብለህ ዋርኒንግ ከሰጠ ምን ማለት ነው? እኔ አሁን አንተስ አንድ ሰው ጦርነት ከጀመረ በኋላ ከላይ ስለያዝኩኝ በክላሽ ታገለኝ አይደለም ምልህ ድሮሬን ነው ምለቅብህ። ዳሳውዝ ገርቤ ከተጣላን ለአንተ ማስብልህ አንዳች ነገር የለም። ጠላቴ ነህ። ድሮንን አምጥቼ እበትናለሁ። እኔ ተው ቆይ ስማ አልጨረስኩም። ተው አትድረስብኝ። እኔ እንደዚህ አይነት ስድቦች በኋላ ያስቆጫቸዋል። ተው ብዬ ነገርኩ። ተው ስልህ ምን ታመጣለህ ብለህ በፈለግከው መንገድ ሄደህ 10,000 ሰዎችም 5,000 ሰዎችም እያትመጣ መሳደብ ጀመርክ። እኔ አንድ ነኝ። አንድ ለብቻ የሚከሰክስ ነገር ይዤ በመጣሁ ደም እንባ የሚያስለቅስ ነገር ይዤ በመጣሁ አንድ አጅሰይ ምን ያህል እንደሚያም ምን ያህል ፔን እንዳለው ምን ያህል ደም እንባ እንደምታለቅስ አድርጌ አመጣሁ። ይሄ ብቃት ይባላል። ቴንኪው። አሁን እኔ ልንገርህ፣ አሁን ግልጽ አድርጌ ልንገርህ። አንተ ጴንጤ የሆንከው ለመሳደብ ነው እንዴ? ልካ እንዳልሆነማ የምታውቀው ተው አልኩኝ እኮ እንዴ። እና ተው ብለህ በዛው ፓስተር የለም እንዴ? አንተ መጋቢ የለም እንዴ? አታማክርም እንዴ? ምን ላድርግ ብለህ አታማክርም እንዴ? የሚያስተምር የለም እንዴ? አይ እነሱማ ማንም ቢሆን ዝም ስደብ ብለዋል እነሱ በፍጹም አይሉ። ስለዚህ ስደብ ካላሉ ለምን ትሳደባለህ? ለምን ትሳደባለህ? ስለዚህ አልተለወጥክም። እኔ አልለወጠም። ሃይማኖቱ አልለወጠም። ሰውም አንተ ስላልክ ሳይሆን እየታየ ነው። አልለወጠም። አሁን አንተ ለወጠ እንዴ? ጠጅን ስትለጋ አይደል እንዴ የምትውለው? አንተ ለወጠ እንዴ? አንተ ቪዲዮ አምጣና አንድ ደቂቃ እንደዚህ። አሁን ይሄ ቪዲዮ ነው አይደል? ይሄ ቪዲዮ ነው። እንደዚህ እያንቀሳቀስኩ እንደዚህ የጠጣሁበትን ቪዲዮ አምጣ። ፎቶ አላልኩም። እየሰማኝ እንደዚህ የሚንቀሳቀሰው አምጣ። ቪዲዮ እንደዚህ እየተንቀሳቀሰ ጠጅ መጠጣቴን አምጣ። እንደዚህ እየተንቀሳቀሰ ሳስቀዳ የሚያሳይ ቪዲዮ ነው ያልኩ። ፎቶ እንዲህ ብለህ ፎቶ እንዳታመጣ። እንዲህ ብዬ ፎቶ እንዳታመጣ። አታረጋጋ። እኔም ጋር አለ። ይኸው አታመጣም ነው ያለው ቤተሰብ። እኔ እየፈለግኩት ነው። እናንተም ካላችሁ ላኩልኝ አደራ። አለ እዚህ ጋር ጌታን አለ። ብዙ ቪዲዮ ሴቭ ስላደረኩኝ ላሳየ። ስማኝ እንደዚህ ይዤ ስታረገው በቃ ሌላ አሁን ማን የቀዳልኝ? አሁን ያነሳሁት ሙሉ ቪዲዮ አለክ የለክም? እሺ የለህም አልክ አይደለ? አለ ላኩልኝ። አምጣ። ከጠረጴዛ ላይ ከጠረጴዛ ጀምሮ ሳነሳ ያለውን አምጣ። አፍ ላይ ያለውን ነው ማመጣል። ለም ከጠረጴዛ ጀምሮ ያነሳው ጌታ ሆይ ድረስ። አንተ አልጠጣም ብለህ መጽሐፍ ቅዱስ ይዘህ ትምላለህ እንዴ?
ቪዲዮ አለ። ቪዲዮ እንደዚህ ማለት ነው። ከጠረጴዛ ጀምሮ እንደዚህ ሳነሳይዶን አምጣ አሳይ። የለም እንደዚህ ሰው ምን ይመስላል ብዬ እንዲህ ለቀመስኩት ነገር ጠጃም ትለኛለህ? ጂሰስ ክራይስት አምጣ ማስረጃ። የለም ከጠረጴዛ ጀምሮ ያለውን ማስረጃ አምጣ። የለም እያነሳው ሳስቀዳ ምናምን እያዝኩ ስጫወት አምጣ። የለም ሳስቀዳ የለም እንደዚህ ሳስቀዳ የለም። ፉከራ ሁልጊዜ አንተ እንደጣለ አምጣ ጌታን ፉከራ ሁልጊዜ ጥሉሃል ብራዘር። ፉከራ ማስረጃ አንተ እኔ ባለው እንጂ በሌለ ነገር አልናገርም። አንተ ማስረጃ ቶሎ እስከዛ ሌሎች ካላችሁ ምልክት አድርጉልኝ ያላችሁ ሰዎች። ከጠረጴዛ ጀምሮ ነው ያወራው። እንዲህ ስለጋ ብለሃል። እንዲህ ማያኔ እኮ እንዲህ እኮ የረጋሁትን እንዲህ መቅመስ ነው እንደ መጠጣትና መቅመስ አንድ ነው እንዴ? የለም ብለሃል። ምንም ያጎደልኩትን አንተ ጠጥቼ ያጎደልኩትን እንዲህ ጠጥቼ የጎደለውን ታሳየኛለህ። ችግር የለም። የለም ስለዚህ የለም። ቆይ ይኸውልህ ሌላ ቦታ እንኳን ሳልሄድ እኔ ሳይኮሎጂ ስለ ሶሻል ሚዲያን ስለማውቀው ችግር የለም። ጎስፕል አሁን ጎስፕል ሌላ ሰው ነው ልናገር ነበር። ይሁን ያትቸጋገር በቃ አልቸግር። አይ ጌታ ምስክሬ ስላለ ወደ ሌላ ሀሳብ እንሂድና ለምን ማጭበርበር አይቻልም ብራዘር፣ አይቻልም። ሲስቅ ይሁት ስሙ ብቻ ምስኪን አለ። ፉከራውን አይታችኋል። አቀናብሮ ኤአይ አርግና አምጠው ችግር የለውም። በኪ ጋር ያለልህ አባቴ እሱ ቤት አልገባም እንዴ? እኔ እሱ ቤት እኮ አገኘዋለሁ። እሱ ቤት ነው ያልኩት። እየሰማችሁ ቪዲዮ ቢያንስ ጠጥቼ ያጎደልኩትን ቪዲዮ ጠጥቼ ብርሌ ጎሉ መጉደል አለበት። ጌታ ይባርክ። መጉደል አለበት። ለማን የቀዳው? ለማን የቀዳው? ለማን ነው? ለማን ነው? ለማን የቀዳው? ለማን የቀዳው? ለማን የቀዳው? ለማን የቀዳው? በጣም እየከፋኝ ነው። እኔ ጋር ምንድን ነው ያጣችሁት? ሲቀደስ ሲጠጣ ይሁት። ቆይ ለማን የቀዳው? ለማን የቀዳው? የት አለ? ምን ጎደለ? ጎደለ ወይ እኮ የጎደለውን አሳየኛ። የጎደለውን አሳየኝ። እንደ ይሄ መረጃ ነው ወይ? ይሄ መረጃ ነው ወይ? ይሄ እኮ መረጃ የለም ያለው ሰውዬ ይሄ መረጃ አይደለም። መረጃ አይደለም። ጠጥቼ ያጎደልኩትን አሳየኝ። ያጎደልኩት አሁን ተጀመረ ደግሞ እና እየነገርኩህ እኮ ነው። መቅመስና መጠጣት መስከር ይለያያል። እንዲቀምሰው ቁጭ ልታር ለማን ነው ከቀመስከው በኋላ? ቆይ አያርለ አሁን እዚህ ጋር ነው ጨዋታው። እዚህ ጋር ነው ጨዋታው። እዚህ ጋር ነው እማወራ። አሁን ይቅርታ ጠይቃለህ አትጠይቅም? ቶሎ ይቅርታ ጠይቅ። አንተ የሰደብካቸውን አባቶችን ይቅርታ ጠይቃለህ አትጠይቅም? አልጠይቅም። እየሰማኝ ነው። ይሄ እኮ ልክ አይደለም። አንድ ግልጽ ነገር አለ። እሱን ተውና አንድ ግልጽ ነገር ለአንተ ልንገርህ። ሰላምን አታል። ይኸውልህ ሰላምህ ርቋል። ሰላም አታል። ብቸኝነት እየተሰማ ነው። ሰው የለም እያልክ ነው። ስለዚህ ይቅርብህ። አሁን ካለበት ነገር ውጣና እችን ቅድስት ተዋሕዶ እንደገና በቄዳር ተመለስ።
እንደገና ይሄ ምንም አያዋጣም። ይኸው ሰው የለኝም ደግሞም ሰው ርቋል፣ ሰው ርቋል። የእውነቴን ነው የምልህ ዮኒ፣ ሰው ርቋል። እንደ በፊቱ ተጽዕኖ ፈጣሪ አይደለህም፣ ቀንሳል። ኦርቶዶክስ የነበረ ተጽዕኖ ፈጣሪ የለም። እኔ ምንም ችግር የለኝም፣ ችግር የለብኝም ነው የምልህ። አጭር ይኸው በቃ እዚህ ጋር ብቻ የለም። የቀመሰና የጠጣ አንድ አይደለም። ዝም ስትል አቆማለሁ። አንድ ግልጽ ነገር ልንገርህ፣ እኔ እናንተ ስናወራ ይኸው እኔ እናንተ እናወራ መቅመስ ነው ወይስ በደንብ እኔ እናንተ እናወራ? ችግር እኔ እናንተ እናወራ። አሁን ግልጽና አጭር ነገር ልንገርህ። በትምህርት እንምጣ። በትምህርት አምናሃል አላመንክም? በትምህርት እንምጣ። አምናሃል አላመንክም? እኔ እኮ የነበርኩት እኮ እኔ ነኝ። እስክታምን ድረስ እናገር። የነበርኩት እኔ ነኝ። ስማኝ፣ የነበርኩት እኔ ነኝ። የነበርኩት እኔ ነኝ። አንተ አንድ ነገር ስትከራከር ግን አያስፈልግም። በእኔ አያምርም። እስክታምን አይዞህ፣ በእኔ አያምርም። አንተ ላይ ቅንብር ሰርተው ባል አልሰሩብም። ዮኒ ችግር የለው። እኔ ለአንተ ላውራ ማርያምን ለአንተ ላውራ ላናግራ። መበሻሸቅ ነው ያዝከው አንተ። እንግዲህ መበሻሸቅ ነው ያዝከው አንተ። ዋሽተሃል። እየተበሻሸክ ነው አሁን አንተ። ለምን መሰለህ? በተለይ ኦርቶዶክስ እኔ አሁን ሰድበሃል ስትለኝ አዎ ሰድቤያለሁ አልኩ። ጠጥተሃል ስለ አልጠጣውም አልክ። አንተ ሴጋ መታል ሚዲያ ላይ ሴጋ መታል። በቪዲዮ ይዤ መታል። ሚዲያ ላይ ሴጋ መታል። ሚዲያ ላይ አምጣ፣ በማስረጃ አምጣ። እንደዛ አድርገው ያወጡብህ ልክ ነው። በማስረጃ አምጣ። ኖ ያወጡብህ ልክ ነው። አይ ዶንት ኬር። በማስረጃ ልክ ነው። እሱ ልክ ነው። ይሄ እኮ አንተ ነህ። ኖ አንተ ላይ ቪዲዮ ያወጡብህ ራስህ በማስረጃ ምንም ብትል አይመጣም። አምጣ በማስረጃ ዮኒ ማኛ ሲያደርግ አምጣ። አሁን አንድ ግልጽ ነገር እንገር። ለምሳሌ ግን ላይልኩኝ ይችላል። እንደፈለክ ብትለፈልግ። እሺ ስማኝ፣ እንደኔ ቪዲዮ ይዘህ ይኸውልህ አዳምጥኛ። ታይቷል። አንተ ሴጋ መታል ተብሎ ስም ጠፍቶ ተብሎ ነው። አየህ፣ ያንተ ደግሞ ቪዲዮ ደግሞ እንደዛ ሳይቷል ተብሎ ቪዲዮ አሳይቷል። ጠጅ ቪዲዮ አሳይቷል። ቆይ አሳይቷል። አይተሃል? አሳይተኸዋል። የለም እንደነ ዳልቻ አላሳዩም? እነ ዳልቻ እነ ጆከር አሳይተዋል። እሱንማ ስማ፣ አሳዩና ደበቁ። ስላልሆነ ስለሚያውቁ ፊት የለ ምን የለ፣ ፊት የለም ሰውነት የለም። ያመጡት ሰውዬ ሌላ ሰው ሌላ ሙቪ ላይ ተገኘ። ራሱ ሰውዬ ኤአይ ነው ብለስ በቃ አመንክልኝ እኮ ራስህ መስኩኛል። እኔ እኮ ነገርኩህ እኮ አሁን ኤአይ እንዳልሆነማ መስከር ይለያያል። እንዳልሆነማ ኤአይ አሁን እኔ እናንተ ወደ እግዚአብሔር ቃል እንሂድ። ራስህ መሰከርክ። ኤአይ እንዳልሆነ መምለጥ አትችልም። እኔ ጋር መዋሸት ይቻላል። ገባ? ማስረጃ ይዤ ነው የማወራው። እሺ ወደ እግዚአብሔር ቃል እንሂድ። አሁን ወደ እግዚአብሔር ቃል እናምናል። ምን ለምን እሺ ኢየሱስ ለምንድነው የወይን ጠጅ አይመለከት? ስለአንተ ነው የጠየኩት። ለምን የፈለገው ጠየኩት። ቆይ ለምን አስጠመቀ? አምጣ ካለ ፎቶ ቪዲዮ ስስቅ ስታስካካ ነበር። ወደ እግዚአብሔር ቃል እንሂድ። አልሄድም። እመና ምን ፈለግ? እሺ ምን ፈለግ? የፈለግኩት ምንድን ነው ያልከኝ? ቃል በቃል እዚህ ጋር የለም ከፎቶ ውጭ ቪዲዮ አታመጣም አልከኝ። ሳክብኝ። የለም እኮ የሌለውን ነው ማኛው የሚቀባጥረው አልክ። አመጣውን እያንደቀደቅኩ አመጣውልህ። ጠጣሁኝ። አመጣውልህ። ጠጣ። እንሄዳለን። ተባረክ። ጨርስ። ከኦርቶዶክስ ለምንድን ነው የወጣው? የኦርቶዶክስን የስተት ትምህርት ንገረኝ እስኪ። የኦርቶዶክስ የስተት ትምህርት እኔ ሳልሆን አቡነ ገብርኤል ናቸው የነገሩኝ። አቡነ ምን ብለው ነገሩ? እግዚአብሔር ይባረክ። ምን አሉ? እዚህ ቤት አሉ ቃል በቃል እዚህ ቤት ከዝሆን የበለጠ ከፈረስ ጉልበት የበለጠ ኢየሱስ ጌታ ነው፣ ብቻውን የዓለም ቤዛ ነው፣ ብቻውን አዳይ ነው ሲባል ይገፋል። አትደንግጡ። ኢየሱስ የዓለም ቤዛ ነው። ቤዛ ሌላ የለም። ማርያም አይደለችም፣ ማንም አይደለም። ቤዛው የዓለም ቤዛ በደሙ የገዛን ኢየሱስ ነው። አትደንግጡ ብለው ቪዲዮ ሰሩ። ከዛ በኋላ ረገጣው ተጀመረ። ማንን? እኛ አባት። አልዋሹም፣ አልተሳሳቱም፣ ምንም አላሉ። ተረገጡ።
እኔ ደግሞ በማምነው የዛሬ 6 ዓመት ቪዲዮ አሳያለሁ። ከኢየሱስ ውጭ አዳኝ የለም። በስዕል አላምንም፣ ለስዕል በመስገድ አላምንም። ይሄ ለሌላ ስገድ የሚባል አላምንም። ወዳቸዋለሁ፣ አከብራቸዋለሁ፣ ስዕል የሚባል አላምንም ብዬ የዛሬ 6 ዓመት ጀምሮ የምናገረው ነገር ነው። ስለዚህ ይሄን ሲጨምሩልኝ አባታችን ማን ነው የሚያከብረው? ኢየሱስ ሲባል ኢየሱስ ሲባል የማይደነግጠው ማን ነው ብዬ ራሴን ጠየቁ። ስጠይቅ ገና ኢየሱስ ስል የጴንጤማት ጎርፎ ቤት መጣ። ሳይደነግጥ በደስታ ደስ እያለው ጴንጤ የተባለ በሙሉ ተሰብስቦ የኢየሱስም ከኔ ጋር አብረን አከበርን። ጌታ ክብሩን ይውሰድ። ሰው ነው የሚያድነኝ እሱ ነው። ብጸልይ በእሱ በኩል አትድንም አትለኝም መቼም እንደው ሌላ ተአምር ከሌለ በስተቀር በኢየሱስን ቀጥታ ባናግረው አይቻልም፣ በሌላ ሰው መሄድ አለብህ እንደማትለኝ አውቃለሁ። እሱ እያለ በሌላ ሂድና አማልድ ብትለኝ አውቃለሁ። ስለዚህ እኛ አባት ምን አረጉኝ? በጌታ አደረጉኝ። ይሄ ነው ዋና። እኛ አባት በጌታ ካደረጉ እኛ አባት ራሳቸው ደግሞ ድንግል ማርያም ቤዛ ናት ብለው ያሉትን ስትቀበላለህ? ይቅርታ አስጠይቀው ነዋ በጉልበት የቱ ጋ ነው አሉ? ያመኑበትን የጻፉበትን መጽሐፍ አሉ አደለ? እሺ በጣም ጥሩ። እሳቸው አሉ አደለ? አሉ አደለ? መጽሐፍ ቅዱስ ላይ ያሳየኝ ድንግል ማርያም ቤዛ ናት። ለምን አንተ እሳቸው ወይ አዳምጠኝ፣ ችግር የለውም እኮ ይኸውልህ፣ የቤዛነትን ትርጉም እናመጣና ይኸውልህ፣ ስማኝ፣ የቤዛነትን ትርጉም እናመጣና ቤተሰብ የቤዛነትን ታብታብ እያደረጋችሁ ስማኝ፣ የቤዛነትን ትርጉም እናመጣና አልፈልገውም። ትርጉሙ አይደል ማብራት፣ ትርጉሙ ሳይሆን አንተ ማርያም ያለ ትርጉሙ ቃል አለ እንዴ? ቃል እኮ ፍቻለሁ። እኔ አሁን ሳወራ ለምን ትደረባለህ? እኔ አላዳመጥኩም እንዴ? እኔ አሁን እኮ በትክክል እኮ ያዳመጥኩ አይደል እንዴ? እኔ በትክክል ዝም ብዬ አዳመጥኩ። ኦኬ ምን ያልኩ? እኛ አቡነ ገብርኤል አንተ እሳቸው ድንግል ማርያም ቤዛ አይደለችም የዓለም ቤዛ ኢየሱስ ክርስቶስ ነው ብለው ስላሉቅ አመን። አሁንም እኔ የምነግርህ የድንግል ማርያም ቤዛነትና የኢየሱስ ክርስቶስ ቤዛነት አይገናኝም። የኢየሱስ ክርስቶስ ቤዛነት በደም የሆነ የዓለሙን ኃጢአት ለማስታረቅ የሆነ ቤዛነት ነው። ገባ? የድንግል ማርያም ቤዛነት ደግሞ ሌላ ትርጉም አለው። የራሱ የሆነ ሌላ ትርጉም አለው። የድንግል ማርያም ቤዛነት በደም የሆነ የዓለሙን ኃጢአት የሚያስወግድ ቤዛነት አይደለም። አይደለም። አሁንም ልንገርህ በደንብ ምን ያደርግልኛል? ቴንኪው ምን ያደርግልሃል? ኦኬ ድንግል ማርያም ቤዛ ናት ብላ ቤተክርስቲያን ስታስተምርና እኛ ስንረዳ ምን ብለን እንድንረዳ ያደረገችው? ምትክ ናት ብለን እንድንረዳ ያደረገችው። የማ ምትክ? የሔዋን ምትክ። በምን የተነሳ? ሔዋን ኮዝ ናት፣ ምክንያት ናት። ገባ? ለዓለሙ ኃጢአት መሆን ምክንያት ናት። ለማን የተነሳ? ለአዳም የተነሳ። ማርያም ደግሞ ድንግል ማርያም ደግሞ ምክንያት ናት፣ ምክንያተ ድኅን ናት። በማን የተነሳ? አዳምጠኛ በመውለድ የተጻፈውንም አብረህ መጽሐፍ ቅዱስ ላይ ምክንያት እንደሆነች የተጻፈውን አብረህ ግለጽልኝ። ድንግል ማርያም ኢየሱስ ክርስቶስን በመውለዷ የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታዬ እናት ተብላ ተነግሯታል? አልተነገራትም? የጌታዬ እናት ተብሎላታል? አልተበላላትም? ኤልሳቤጥ ብላለች። ቴንኪው ኤልሳቤጥ እንደዛ ብላ ተናግራለች። ኢየሱስ ክርስቶስ በድንግል ማኅፀን ውስጥ መጥቶ በመወለዱ የዓለሙ ኃጢአት ይቅርታን አግኝቷል? አላገኝም? በደንብ አግኝቷል። ቴንኪው በኢየሱስ ክርስቶስ በመወለዷ ኢየሱስ እንዲወለድ ማርያም ምክንያት ናት? ምክንያት አይደለችም? ኢየሱስ እንዲወለድ ማርያም ምክንያት ናት? ምክንያት አይደለችም? እግዚአብሔር ነው። ምክንያቱ ማን መሰለህ? እግዚአብሔር ስለፈቀደ እንጂ ማርያም ምክንያት ስለሆነች አይደለም። ማርያም ባትኖር ነው። ማርያም ምክንያት ስለሆነች አይደለም። አሁን ምትለኝ እኮ መስቀል ላይ ኢየሱስ ክርስቶስ ኢየሱስ ሰው ነው። ጠየከኝ አይደለ? አገር ያንስ ወይ? ስለዚህ መስቀሉ ምክንያት ነው ልትለኝ ነው? ለክርስቶስ መሰቀል ነው ኃጢአተኞች የሚሰቀሉበት እንጂ ኢየሱስ ንጹሐን የሚሰቀሉበት ቦታ አልነበረም። ክርስቶስ ለኃጢአተኞች ቦታ ስለወሰደ እንጂ ወደ ማርያም ናልኝ። አዎ፣ ስለዚህ አንተ የምትለው ምክንያት አይደለችም። ለእኛ መዳን ለመሆን ማርያምን ተጠቀመ በለኛ። ለምን? በጣም ጥሩ።
በሰው ልጆች እግዚአብሔር አምላክ አንድያ ልጁን ሲሰጠን ምንድነው? ሰው ሁሉ ኃጢአተኛ ነበር ቢል በሰው ልጅ ምን አደረገም? ትክክለኛ የሆነ እውነተኛ የሆነ እግዚአብሔርን የሚያስደስት የሰው ልጅ አላገኘም። ስለዚህ ምን አደረገ? ራሱ ኃያል የሆነው አብ አለ፣ ወልድ አለ። ቃል የሆነውን ወልድን ወደ ስጋ ቀይሮ በሰውነት አምጥቶ ኃጢአታችንን በሙሉ ለማሰብ በማስጋ ተቀየረ። በማስጋ ጠየቀኝ እኮ በማስጋ ተቀየረ። እግዚአብሔር ነው ያንን ያደረገው እንጂ ማርያም በማስጋ ተቀየረ። እግዚአብሔር በማስጋ ኢየሱስን አመጣው። በማርያም ስጋ። ለምን? እሷ ስለፈለገች አይደለም። እሷም ስለፈለገች አይሁን አይደለም። በማርያም ስጋ ለምን አደረገ? በጣም ጥሩ ነገርኩ እኮ። በሰው ልጅ ተወልዶ ጌታችን አምላካችን ኢየሱስ ክርስቶስ በሰው ልጅ ተወልዶ ፍጹም ሰው ፍጹም አምላክ ሆኖ ምን አደረገ? እኛን ለማዳን ምክንያቱ መውሰዱ ነው ሰው የሆነው። በጣም መልካም። እዚህ ጋር ልንገር፣ ማርያም ለክርስቶስ መወለድ ምክንያት ናት የሚለውን ከመጽሐፍ ቅዱስ አምጣልኝ። ኢየሱስ ክርስቶስ ግን መጽሐፍ ቅዱስ ስላሴ ምን አምጣ? ስላሴ ምን አምጣ? አንተ ነው ያልከኝ እኮ እኔ አይደለሁም። እና ወደ ምን ትሸሻለህ? አትሸሻ። አያር አሁን እኛ ኦርቶዶክሳውያን አንተ ነው ያልከኝ እኔ አላልኩም። ማርያም ድንግል እኔ ብላ አመጣልህ ነበር። እሺ አንድ ብቻ አዳምጥ። ድንግል ማርያም እኔ ምክንያት ማርያም ብለህ ምክንያታዊና ስንል ለድነት ምክንያታዊና አዳምጠኛ አንድ ብቻ ለድነት ምክንያታዊና ስንል ኢየሱስ ክርስቶስ ከሷ ስጋን ወስዶ ነው። አይ ተካፍሎ ነው፣ ነስቶ ነው። በመንሳቱ ነች የሚለውን አንድ ብቻ ትቀጥላለህ። በመንሳቱ ስጋን በመንሳቱ ሰው ሆነ። ሰው ካልሆነ ደግሞ እኛ መዳን አንችልም። ሰው የሆነበት ዋናው ምክንያት ማናት? ማርያም ናት። ሰው የሆነበት ምክንያት ዋናው እግዚአብሔር አምላክ ስለፈቀደ። ያለ ማርያም ሰው ይሆናል ኢየሱስ? አዎ የነበረ ያለ እናወራለን። የነበረ ያለ እሱ ቃል ነው። እሱ መለኮት ነው። መለኮት ከሆነ ቆይ ኢየሱስ ያለ ማርያም ሰው መሆን ይችላል ወይ? መለኮት ላይ ፎከስ አድርግ። ያንተ ድክመት ኢየሱስ ሰው የሆነው መለኮት አልገባህም አንተ። አናውን አዳምጠኝ። ኢየሱስ ሰው የሆነው ያለ ማርያም ነው ወይ? ያለ ማርያም ሰው መሆን ይችላል ኢየሱስ? ማርያምንማ እንዲሆን ያደረገው እግዚአብሔር አምላክ ነው። እግዚአብሔር ያድርገው። ማርያም በፍላጎቷ ነው። እግዚአብሔር ስላለ አዳምጠኝ፣ አንድ ብቻ አዳምጠኝ። እግዚአብሔር ያድርግ፣ ይፍቀድ። እግዚአብሔር ፈቀደ። ኢሶኬ አንከራከርም። እግዚአብሔር ቢፈቅድ ኢየሱስ ክርስቶስ ግን ሰው የሆነው ያለ ማርያም ነው ወይስ በማርያም ነው? ሰው የሆነው በእግዚአብሔር ነው፣ በሱ አይደለም። ጂሰስ ክርስቶስ ስጋ ከማን ያመጣው? ስጋን ከማን ያመጣው? ስጋን ከማን ያመጣው? እግዚአብሔር አምላክ። ስጋን ከማን ነው ያመጣው? እግዚአብሔር ከሰው እንኳን ይኸውልህ፣ ከሰው ለመወለድማ ምን ያደርግ መሰለ? ከዮሴፍ ተወልድ ነበር። አየህ፣ በእግዚአብሔር ፍቃድ እንጂ ከዮሴፍ ተወልደው ነበር። ያለ ወንድ ፍቃድ የእግዚአብሔር ልጅ ሆኖ እኮ ነው የመጣው። ያለ ወንድ ፍቃድ የእግዚአብሔር ልጅ ሆኖ መጣ። ከድንግል ማርያም ደግሞ ስጋ ነሳ። ያለማ ፍቃድ ቆይ የእግዚአብሔር ፍቃድ አለበት። ከድንግል ማርያም የእግዚአብሔር ፍቃድ ቢኖርበት ደግሞ የማርያም ፍቃድ ነው ዛጋ ያለው። ከድንግል ማርያም የወሰደው ስጋ ሰው ያደርገዋል አያደርገውም? ያደርገዋል አልኩህ እኮ። እሱ ሰው ካደረገው ማርያም ያለ ማርያም ኢየሱስ ሰው መሆን ይችላል አይችልም? ሁልጊዜም አልኩህ። ያለ ማርያም ኢየሱስ ሰው መሆን ይችላል አይችልም? ምን አይነት ጥያቄ ነው? አንተ አሁን ያልከው ምን መሰለ? አንተ አሁን ምን ለመሰለ የኢየሱስ ክርስቶስን ስራ ሌሎች ተጨማሪ ሰው አላልኩም። ወደዛ ለመሄድ ነው የምትሟከተው። ራሱ የፈጸመው ነው። መጽሐፍ ቅዱስ ምን ይል መሰለ? ማንም መፈጸም አይችልም። ስማኝ የሚለው መጽሐፍ ቅዱስ አንተ የምትለውን እኔም ማውራ መቼ ነው የምታስተነፍሰኝ? ጌታ ወይ ድረስ ሜሮሎጂ ላይ ያለው ነው ማውራ። መጽሐፍ ቅዱስ የሚለውን ልንገርህ። አንተ የምትለውን ለአንተ ብዬ ነው። አዳምጠኝ፣ የምሬ ነው የምልህ። አትሳ ቃልም ስጋ ሆነ የሚለው ከእሱ አይቀደመ ነው አይደለም? አዳምጠኝ። ቃል መጀመሪያ የነበረ ነው
አልፋና ኦሜጋ ነው። ቃልም ስጋ ሆነ ያለው ቃል ስጋ እንደሚሆን ማርያም ኖረች አልኖረች ኢየሱስ ይሆናል ስጋ። ቆይ አሁን ኢየሱስ ይሆናል ስጋ ምናምን አለ። እኔ ማወራ ግልጽና ማርያም ፍጡር ናት፣ የትም ልትወስዳት አትችልም። እኔ የማርያም ፍጡርነት አልካልኩም፣ የማርያም ፍጡርነትን አልካልኩም። ነገር ግን ምክንያታዊ ዲን ማለት ስማኝ፣ ቤዛ ማለት ምክንያት ነው ብዬ ልተረጉምልህ ስለፈለግኩ ነው እኔ ያመጣሁልህ። ከተቀበልክ ተቀበል፣ ካልተቀበልክ አም ሶ ሶሪ። አየህ ቤዛ ምክንያት ነው። ቃል ስጋው ምክንያት ማርያም እኛ ለመዳን ምክንያት አይደለችም። ቤዛ ማለት ትርጉሙ ቤዛ ትርጉሙ ምክንያት ነው። ማርያም እኛ ለመዳን ምክንያት እንደገና ዋጋ ነው፣ ገንዘብ ነው። ገባ? ሁሉ ነገር ነው ምክንያት። ማርያም እኛ ለመዳን ምክንያት ትሆናለች ወይ? ዮኒዬ በጣም ነው የማመሰግነው። ይሄን አብሰልስል። የማርያም ቤዛነት ግን ከዚህ የተነሳ ነው። ቴንኪው። ይሄን ሊቀይር አያስፈልግም። ራሳቸውን አናግራቸው። ስማኝ፣ ራሳቸው አቡነ ገብርኤልን አንተ ወንድ ጀግና ኮንክ አቡነ ገብርኤልን እቤት አስጠርተህ ከፈለግ እኔ ጴንጤ የሆንኩት በእርሶ አስተምሮ ነው እንዲህ ብሎ ስላሉ ነው። እርሶን ጥሪ ከሰሙ አቡነ ገብርኤል ቢመጡ ደስ ይለኛል። እሺ የድንግል ማርያምን ቤዛነት ያምናሉ አያምኑም ብለህ ጠይቃቸው። ለምን እሳቸው ከሆነ ያበሩልህ ማለት ነው። እሳቸው የሚነግሩን ስማና አቡነ ማትያስን ጨምሮ ጳጳሳቶችን ሁሉ ይቅርታ ጠይቀ ቄዳርን ወስደ ወደ እናት ቤተክርስቲያን እንድትገባ ምኞቴ ነው። አመሰግናለሁ። ድኛለሁ አባት። አያችሁ አይደለ? መጽሐፍ ቅዱስ የሚለው ቃልም ስጋ ሆነ ነው። እነሱ እያሉ ያሉት ሔዋን ምትክ ማርያም ናት ብለው ነው። ስለዚህ ከድህነት ጋር ከክርስቶስ ማዳን ጋር ክሬዲት ለመስጠት የተፈለገ ነው። ሉቃስ ወንጌል እንደሚለው ምን ይላል? ሉቃስ ወንጌል ቃል በቃል የሚለውን ላሳያችሁ። ደምዬ ወይኔ ወንጌል በላው፣ ወይኔ አባቴ ወንጌል ያነብ ነበር በስሱ እኮ ደምዬ። የሉቃስ ወንጌል ምዕራፍ 1 ላይ ስታነቡ ምን ይል መሰላችሁ? ሉቃስ ወንጌል ከምዕራፍ 1 ቁጥር 27 ምን ይላል መሰላችሁ? ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ አያውቃትም ነበር። ገብርኤል ምን እንደሆነች አያውቅም። እግዚአብሔር ሲልከው ብቻ ነው ማርያምን ያወቃት። ስለዚህ አሁን ገብርኤል ያቀኛል ብትል እኔን አያቀኝም። ገብርኤል ሚካኤል አያቀኝም። ምክንያቱም መለኮት አይደለም። መለኮት ያልሆነ እኔን ማወቅ አይችልም። የፈጠረኝ አምላክ እንጂ ያልፈጠረኝ ሊያቀኝ አይችልም። ስለዚህ ፍጡር አይችልም፣ መልአክ አይችሉም። እግዚአብሔር ሲልከው እዚህ ቦታ ሂድ ሲለው ግን ይላካል። ስለዚህ ምን አለ? ይኸው ከሚለው ከዳዊት ወገን ለሆነው ዮሴፍ ለሚባለው ዮሴፍ ለሚባል ሰው ወደ ታጨች አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ምን ይላል? ድንግል ናት፣ ማርያም ነው ስሟ ነው የሚለው። ምንም እንትን ያለለም። ከዛ ሰላምታውን ከእግዚአብሔር ስለመጣ ትህትናውን ቅዱስ ገብርኤል ላሳያችሁ እዚህ ጋር። እሷም ባየ ምን አለ? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። ማ ከአንቺ ጋር ነው? ጌታ ከአንቺ ጋር ነው። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ሰላምታ ነው ብላ አሰበች ነው የሚለው። አሁን ተልኳል። ሙሉ የእሷን ሀሳብ ቅዱስ ገብርኤል ያውቀዋል። ተልኳል። ሙሉ ነገር ይዞ ነው የሚመጣው። ከዛስ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት በእኔ ፊት አላለም። ባሪያም እንደሆነ እዛ ላይ ይነግራታል። በእግዚአብሔር ፊት ነው የሚለው። ምን አለ? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። በእግዚአብሔር ፊት ጸጋ አግኝታለች። ከዛ እነሆም ትጸንሻለሽ ነው ያላት። ትጸንሻለሽ፣ የእሷ ፍቃድ የለበትም፣ ጨርሶ የለም። ትጸንሻለሽ አላት። ወንድ ልጅም ትወልጃለሽ አላት። የሚወለደውንም ነገራት፣ እንደምትጸንስም ነገራት። ከዛ ስሙንም ኢየሱስ ትይዋለሽ። ከነ ስሙም ነው የነገራት። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ስትወልጂው ኢየሱስ ትይዋለሽ ነው ያላት። የእግዚአብሔር ትእዛዝ ነው፣ የእሷ አይደለም። ለምን? ፈጣሪያችን ስለሆነ እኛን ማዘዝ ስለሚችል ማድረግ ስለሚችል
ማዘዝ እኛን እግዚአብሔር አምላክ ስለሚችል ይሄንን ያደርጋል። ከዛስ እርሱ ታላቅ ይሆናል። ስለማን ነው የሚያወራው? ስለ ማርያም ነው እዚህ ጋር ወይስ ከሷ ስለሚወለደው ነው የሚያወራው? ምን ይላል? እርሱ ታላቅ ይሆናል። ኢየሱስ የእግዚአብሔር ልጅ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን ዳዊት ዙፋን ይሰጠዋል። ይሄ ሁላ የሚነገረው ስለ ኢየሱስ እንጂ ስለ ማርያም አይደለም። ስለ ማርያም የተነገረው ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ኢየሱስም ትይዋለሽ። ትእዛዝ ነው። ከዛ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። አያችሁ፣ የእግዚአብሔር ትእዛዝ እንጂ የተፈጸመው የማርያም ትእዛዝ አይደለም። የማርያም ትእዛዝ ቢፈጸም ኖሮ የስ ማርያም አማላጅ ናት ብለህ ማውራት ትችላለህ፣ ምን ማለት ትችላለህ። እዚህ የተፈጸመው የእግዚአብሔር ቃል ነው፣ የእግዚአብሔር ወንጌል ኢየሱስ ነው። ስለዚህ ከዛ ምን ይላል? ማርያምም መልአኩን ወንድ ስለማላቅ እንዴት ይሆንልኛል? ትክክለኛ ጥያቄ ነው። እንደ ወንድ አታውቅም። ዮሴፍ እጮኛዋ ነው። በዛ ዘመን ደግሞ ደጉ ዘመን ስለነበረ እንኳን በዛ ዘመን በነማዬ ዘመን ድንግል ሆና ነው ሴት ልጅ የምታገባው። ድንግል ሆና ነው ሴት ልጅ የምታገባው በነማዬ ዘመን። አሁን መንገደኛ ሁላ ነው የሚያገባው። የአልጋ ፍቅር ባልጓል፣ ረክሷል አልጋ። ማንም ተጫውቶባቸው ነው። ወንዱም ሴቱም ባለጌዎች ነን፣ ወራዶች ነን፣ የጌታ ክብር የጎደልንን። ማንም መንገደኛ ጋር ሲተኛ ቆይቶ ነው የሚያገባው ፈጣሪ በሚያውቀው። ስለዚህ በዛ ዘመን ግን በነማዬ ዘመን እንኳን በድንግልና ነው የሚያገቡት። ሰው ወደ እንትን እንምጣ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ነው። እሷ አይደለችም። እሷ መጠበቅ አትችልም፣ ምንም ማድረግ አትችልም። እዚህ ጋር እንኳን እሷ አይደለም የጠበቀችው። ምን ይላል? ምን አለ? መልአኩ መልሶ እንዲህ መንፈስ ቅዱስ በአንቺ ላይ ይመጣል። በመንፈስ ቅዱስ ነው የሚመጣው። በእሷ ፈቃድ የለበትም። ዚስ ነትን እሷ ያደረገችው መንፈስ ቅዱስ ነው የሚመጣው። ምን ይላል? መልአኩ መልሶ እንዲህ አለ፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ሁሉን ነገር ማን የሰራው? እግዚአብሔር አምላክ ነው። ይሄንን ነገር ያደረገው እግዚአብሔር አምላክ እንጂ ማርያም አይደለችም። ሰው ሁልጊዜ አሁን የሚያስቁኝ ሰለስቱ ደቂቃን ቅዱስ ገብርኤል ከእሳት ታደጋቸው ብለው ይላሉ። እሱ አይደለም፣ እግዚአብሔር ነው ያደረገው። የእግዚአብሔርን ስራ ለሌሎች ይሰጡና ግራ የሚጋቡት እነዚህ ሰዎች ናቸው። ለተላላኪዎች ነው ክሬዲት የሚሰጡት። የእግዚአብሔር ቅድስና ነው እዚህ ጋር ያለው። ስለ እግዚአብሔር ስለ ልጁ ነው የሚያወራው። የማርያም ነገር አልቋል እዚህ ጋር። ስለዚህ ትሄዳለህ። ምን አለ? እነሆም ዘመድሽ አለ። ከዛ በኋላ እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ትጸንሳለች፣ ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው አለ። ነገራት፣ እንድታመን ማለት ነው። ነገራት። እዛው ጸነሰች፣ እዛው ስለ ኤልሳቤጥ ነገራት። ከዛ እሷ ወደ ኤልሳቤጥ ነው ቀጥታ የምትሄደው። ቀጥታ መንፈስ ቅዱስ ነው። ከዚህ በኋላ መንፈስ ቅዱስ በቅድስና ያሉትን ይፈልጋል፣ ያገናኛል። ስለዚህ የእግዚአብሔር ቅድስና የልዑል ልጅን የእግዚአብሔር ልጅን ስለጸነሰች መንፈስ ቅዱስ እንደሚጠብቃት መንፈስ ቅዱስ እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ መንፈስ ቅዱስ ያለው ሰው ሲመጣ ኢሚዲየትሊ ምንድን ነው ያለችው? የጌታዬ እናት እንዴት ወደ እኔ ትመጣለች? ከዛ በፊት ብላለች እንዴ ኤልሳቤጥ? ከዛ በፊት እኮ ይተዋወቃሉ፣ ዘመዳሞች ናቸው፣ ይገናኛሉ፣ ሰላም ይባባላሉ። እንደዚህ ያለ ቅድስናዎች ምንም ነገር የለም። ኢየሱስ ያለበት ነገር ሲኖር ግን ሁሌ ቅድስና አለ። ኢየሱስ ክርስቶስ ሲኖር ሁልጊዜ ቅድስና አለ። እኔ ቅድስት ድንግል ማርያምን ለማውረድ አይደለም፣ ኢየሱስን ግን ከፍ ለማድረግ ነው። በኢየሱስ ስራ ላይ በእግዚአብሔር ልጅ ስራ ላይ የማመቻቸው ማንም የለም፣ ተጨማሪ የለም፣ ማንም አይመጣም። አታመቻምቹ። የኢየሱስን ምክንያት እግዚአብሔር የሰጠውን ትእዛዝ ምክንያቱ ማርያም ናት እያልክ ልታመጣልኝ አትችልም። ምክንያቱ እኛን ስለወደደን እንዲሁ በነፃ ሊያድነን ስለፈለገ እንጂ ስለ ማርያም ብሎ አይደለም። ኢየሱስ ክርስቶስ የመጣው ስለ ማርያም ብሎ አይደለም፣ ስለ ማርያም ብቻ አይደለም፣ ስለ ሁላችንም እንዲሁ ዓለምን ወዷልና ይላል። እንዲሁ ዓለምን ወዷልና ነው የሚለው። ስለዚህ እናንተ የምትጨምሩበት የምትቀላቅሉበት ነገር አፈር እየከተታችሁ ወንጌላችሁ እየተበላ ወንጌላችሁ ውሸት የሆነ ነቅላችሁ እንድትወጡ ነው የሚሆነው። ስለዚህ ምን አለ? ከዛ ምን አለ? ለእግዚአብሔር ምን አለ? ለእግዚአብሔር የሚሳነው ነገር የለምና አለ።
ማርያምም እነሆኝ የጌታ ባሪያ አለችው። የጌታ ባሪያ ስለ እሱ አይደለም የምታወራው፣ እንደ ቃል ይሁንልኝ አለችው። ምን አለች? እነሆ የጌታ ባሪያ። የጌታ ባሪያ ማለት የጌታ አገልጋይ ማለት ነው። እንደ ቃል ይሁንልኝ። መልአኩም ከእርሱ ሄደ፣ አለቀ። ስራውን ሰራ፣ መልእክቱን አደረሰ። በው ቅዱስ ገብርኤል እግዚአብሔር ፊት የሚቆም መልአክ ነው። ወደ ነበረበት ተመለሰ። ማርያም ያንን ይዛ ምን አደረገች? መንፈስ ቅዱስ ማንን? ኤልሳቤጥን እንድታገኝ ነገራት፣ ነግሯታል። እንግዲህ ምን አለች ማርያም? በዛ ወራት ተነስታ አለ። ማርያምም በዚያ ወራት ተነስታ ወደ ተራራማ ሀገር ወደ ይሁዳ ከተማ ፈጥና ወጣች። ለምን ወጣች? እኔ ውስጥ ኤልሳቤጥ ከዛ ምን ሆነች? ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። እንግዲህ ቅድስት ድንግል ማርያም ማንን ይዛለች? ኢየሱስን ጸንሳለች። የልዑል እግዚአብሔር ኃይል አለ፣ መንፈስ ቅዱስ አለ፣ የልዑል ኃይል ይጸልልብሻል ተብላለች። ስለዚህ ማንንም ሰው ሰላም ባለች ቁጥር ምንድን ያ መንፈስ ቅዱስ አብሮ ነው ያለው እና ሰላም ስትላት ያ መንፈስ ቅዱስ እዛ መንፈስ ላይ ነው ያረፈው። ከዛ ምን አለች? ወዲያውን አልነገረቻትም ማርገሷን መጸነሷን። ማርያምም አታውቅም ነበር ስለ ኤልሳቤጥ፣ ኤልሳቤጥም ስለ ኢየሱስ ቅድስት ድንግል ማርያም መጸነሷን አታውቅም ነበር። መንፈስ ቅዱስ ግን በመንፈስ ሲሆን ታውቃለህ። ምን አለች? ወደ ዘካርያስ ቤት ኤልሳቤጥን ተሻለ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሷ በማጸኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ልጠይቃችሁ፣ ኤልሳቤጥ ከዚህ በፊት ሰላምታ ተሰጣጡ የለ እንዴ? ከቅድስት ድንግል ማርያም ጋር ሰላም ነች ወይ? ዘመዳሞች ናቸው። ሀይ ይባባላሉ፣ ይገናኛሉ፣ ሰላም ይባባላሉ። ሰላምታ ነበራቸው። መንፈስ ቅዱስ ነበራቸው። ስለ መንፈስ ቅዱስ የሚያውቁት ነገር አለ። መንፈስ ቅዱስ ጠብቋቸዋል ነው። መቼ ነው የሆነው? ኢየሱስ ክርስቶስ ከተጸነሰ በኋላ ከምኑ ከሁሉም ነገር ጠባቂ ስለሆነ ነገረ። ወዲያው ምን አለች ኤልሳቤጥ? ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ለምን ሞላባት? ምክንያቱም ቅዱስ ገብርኤል እንደተናገረው እንደነገራት መንፈስ ቅዱስ ብሎ ነግሯታል። ላይ እናንበው። ምን አለ? ወንድ ስለማላውቅ እንዴት ይሆንልኛል ስትል ቅድስት ድንግል ማርያም ወንድ ስለማላውቅ እንዴት ይሆንልኛል ስትል ይኸው እዚህ ጋር አለ። ምን አለች? እርሷን ባየችው ጊዜ መልአኩም እንዲህ አላት፣ ማርያምም ሆይ በእግዚአብሔር ምናምን አለ እነሆ ወንድ ልጅ ስለማላውቅ ትላለች። እዚህ ጋር ይኸውላችሁ፣ እነሆም ትጸንሻለች ወንድ ልጅም ትወልጃለች ነው የሚላት። ስሙም ኢየሱስ ትይዋለች ነው። ምንም ጭቅጭቅ የለ፣ በሳፋጣ የለ፣ ምን የለ። ከዛ ምን አለች? እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን ዳዊት ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም ይላል። መልአኩን ምን አለችው? እሷ ወንድ ስለማላውቅ እንዴት ይሆንልኛል? ይሄ መንፈስ ቅዱስ እንጂ የወንድ ጉዳይ አይደለም። አታውቅም ቅድስት ድንግል ማርያም በዚህ ሰዓት ምንም የምታውቀው ምስኪን ሴት ናት። የአገልጋይ ናት የቤተ ክርስቲያን። ከዛ ምን አለ? መልአኩም መልሶ እንዲህ አለ፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልብሻል። አየህ፣ መንፈስ ቅዱስ በማርያም ውስጥ አለ። በማ ምክንያት? በኢየሱስ ክርስቶስ ምክንያት። ከዛ በፊት ሰላም ሲባባሉ ምንም አይነት ነገር የሌለው መንፈስ ቅዱስ ከመጣ በኋላ ግን ነገሮቻችሁን ይገለብጡታል። ነገሮቻችሁን በክርስቶስ ያደርጉታል። ነገሮቻችሁን ምን ያደርጋል? ሁሉ ያስተካክለዋል። ስለዚህ ወደ ታች ስንመጣ ሰላምታ ስታረግ ምንድን የሆነችው? ምን አለቻ? በታላቅ ድምፅ ምን አለች? ኤልሳቤጥም ማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ ይኸው በታላቅ ድምፅም ጮኻ አንቺ ከሴቶች መካከል የተባረክሽ ነሽ። ማ ያለውን? ቅዱስ ገብርኤል ያለውን ነገር ደግማ ማለቻት ኤልሳቤጥ አለቻት። ይሄ ከመንፈስ ቅዱስ መሆኑን የምታውቁት ቅዱስ ገብርኤል ይህንም ብሎታል፣ ኤልሳቤጥ ደግማ አለችው። ስለዚህ የእግዚአብሔር ነገር ደጋግማ ብትናገር አንድ አይነት ነው፣ የሚቀየር ነገር የለም። እግዚአብሔር ያደረገው ነገር፣ እግዚአብሔር የሚለው ነገር አንድ አይነት ነው፣ ተመሳሳይ ነው። ስለዚህ ማርያም ምን አለች? ኤልሳቤጥ በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። በው
ናው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይው የማናት የጌታ ጌታን ስለያዘችው ከዚህ በፊት ትመጣለች። ከዚህ በፊት አብረው ቤተክርስቲያን ያገለግላሉ። ከዚህ በፊት ብዙ ነገር ያደርጋሉ። አሁን ግን ተለዩ። ጌታ ነው ያስከበራት ማርያምን በእሷነቷ አይደለም። ጌታ ከፍ አድርጓታል። ሌቭሏን ከፍ አድርጎታል። ማመኖሩ ኢየሱስ ክርስቶስ ያለበት ሌቭላችሁ በሙሉ ከፍ ይላል። የኢየሱስ መንፈስ ቅዱስ ሲኖራችሁ በውስጣችሁ መጽናኛ መንፈስ ቅዱስ ሲሰጣችሁ ሌቭላችሁ ጣራ ይነካል። ማንም የማይደርሰው ኢነርጂ ይኖራቸዋል። ገስዋት ከዛ እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት። በቃ ያመነች ከኛ እንኳን እኛ አይደለንም ማርያምን ሲላት ያመነች ብጽዕት ናት። በቃ የምታምን ሴት በጌታ በኢየሱስ ክርስቶስ የሚያምን ማንም ሰው ወንድ ብፁዕ ነው፣ ሴት ልጅ ብጽዕት ናት። ማመን ነው ከኛ የሚጠበቀው። ቅድስት ድንግል ማርያም ያንን አምናለች። አላምንም አልቀበልም ብትልስ ጌታ መወለዱን ያቆማል? አይወለድም ነበር? አያደርገውም ነበር ወይስ ምን ያደርግ ነበር? ልክ እንደ ዘካርያስ እኔን ከጠየቃችሁኝ አልልም ብትል አፏ እንደ ዘካርያስ ይዘጋው ነበር ነው ምለው። እንዴት ዘካርያስን ሲዘጋ አይቻለሁ? ምክንያቱም በቤተ መቅደስ ገብቶ ዘካርያስ ሊቀድስ በሚስተካከልበት ጊዜ ዕጣኑን ሊያጥን በሚልበት ጊዜ የጌታ መልአክ መጣና ነገረው። እነሆ በጌታ እኔ በእግዚአብሔር ፊት የሚቆም ነው ቅዱስ ገብርኤል ነኝ። ምን አለው? ጸሎትህ ተሰምቷል። ስለዚህ ወንድ ልጅ ትወልዳለህ፣ ልጁንም ዮሐንስ ትለዋለህ ብሎ ሲነግረው እንዴ ሚስቴ እኮ አርጅታለች የሚል መልስ መለሰለት። ልጅ እስኪወለድ አፍ ተዘግቷል። አላቆመም። የእግዚአብሔር ቃል ይፈጸማል። ወደድንም ጠላንም ይፈጸማል። ይፈጸማል። ጌታ ይፈጽመዋል። ምን አለው? ልጅ እስኪወለድ ዲዳ ትሆናለህ አለው። ዲዳ ነው የሆነው እንጂ መፈጸሙ አይቆምም። የኢየሱስ ክርስቶስ የእግዚአብሔር ስራ መፈጸሙ አይቆምም። እኔ ስለፈለኩ እኔ ስላልፈለኩ አይደለም። ለምን ትንቢተ ዮናስን ማምጣት ትችላላችሁ። ነብዩ ዮናስ አልፈልግም አለ። ነብዩ ዮናስ እነዚህ ሰዎች የሚሰሙ አይደለም ብሎ በታንኳ ወደ ሌላ ሀገር ሊሄድ ሲል ምንድን ያደረገው? ጌታ እግዚአብሔር አምላክ ምንድን ያደረገው? ነብዩ ዮናስን በዛ ታንኳ ሲሄድ እዛ ላይ ማዕበል ነው ያመጣው። ዮናስ የሚያውቀው ነገር የለም። ለጥ ይበሉ ብሏል። ተኝቷል። ከዛ ተሸብረው ሲሉ እንዴ ዮናስ ተኝታል እንዴ? ምን እያረክ ነው? እኛ እኮ ይኸው ልንሰምጥ ነው ብለው ሲሉት ትዝ አለው። ጌታ ያለው ወይኔ እኔ ነኝ አለ። እኔ ነኝ፣ ወርውሪ፣ በሰላም ትገባላችኋል። በፍጹም አናደርገውም አሉት። ከዛ እጣ ተጣጣሉና ምንድን ነው የሆነው? ለእኔ ነው የሚደርሰው አለ። 100% ኮንፊደንስ ኖሮት የእኔ ጌታ ልከኛ ነው፣ 100% ለእኔ ነው የሚደርሰው አለ። እጣ ሲጣጣሉ እውነትም ለዮናስ ለነብዩ ዮናስ ደረሰው። ሲጥሉት ወደ ባህር ታንኳቸው መርከባቸው ቀጥ ብሎ መሄድ ጀመረ። ዮናስ በአሳ ነባሪ ተዋጣ። አሳ ነባሪ እኮ ጸጥ የሚያደርግ ነው፣ አርጎ የሚያጸዳ ነው። አሳ ነባሪ ምንድን ነው ያደርገው? ወስዶ 3 ቀን 3 ሌሊት አስጾሞት ወደ ነነዌ ነው የተፋው። ነነዌ ላይ ተፍቶ ምን አደረገው? የእግዚአብሔርን ቃል ወደድንም ጠላንም እንዲናገር አድርጎታል። ዘካርያስ ወደደም ጠላም ዮሐንስ ተወልዷል። እሱ ወደደም ጠላም። ቅድስት ድንግል ማርያም አላረግም ብትለው ያ ነገር ይፈጸማል። እምልህ እግዚአብሔር ያደርጋል፣ እግዚአብሔር ይፈጽማል። እኛም አልነው አላልነው፣ እግዚአብሔር እውነትን ይናገራል። ስለዚህ በቅድስት ድንግል ማርያም ላይ በብዛት የኦርቶዶክስ ወንድምና እህቶች እሷ ምክንያት ናት ብትል በዓሉም ብትል እግዚአብሔር ያደርገዋል፣ ይፈጽመዋል። ስለሚችል የኔ አባት ይችላል፣ ስለሚችል ያደርገዋል። ስለዚህ ምን አደረገ? ማንን አሳይቶናል? ነብዩ ዮናስን አሳይቶናል። አላደርግም፣ አልሄድም፣ አልናገርም፣ ያንተ የተናገርከውን ትንቢት አልነግራቸውም ያለውን አስነግሮታል። ዘካርያስ በሽምግልናው አልወልድም መውለድ የማይችሉ ባልና ሚስቶች ከኤልሳቤት ጋር እንዲወልድ አድርጓል። እኔ ሽማግሌ ነኝ ቢል ራሱ ይኖዋ የምናገረውን ስላላመንክ ልጅ እስኪወለድ ድረስ አፈ ዲዳ ይሆናል ብሎ ነግሮት ልጁ ተወለደ። ዮሐንስ፣ ቅዱስ ዮሐንስ ተወለደ። ክብር ለኢየሱስ ይሁን። አሁንም ቅድስት ድንግል ማርያም አላረግም ብትል እንደነገርኳችሁ
እሱ ያደርገዋል። እግዚአብሔር ባለው ቃል የሚገኝ ነው እንጂ እኛ ስለፈለግን እኛ በምንፈልገው መንገድ ልናሰራ ልናደርገው አንችልም። የሚመርጠው እግዚአብሔር ነው። የሚሾመው እግዚአብሔር ነው። የሚያደርገው እግዚአብሔር ነው። ፈጻሚው እግዚአብሔር ነው። ከኛ የሚፈለገው ማመን ብቻ ነው። እመን ትድናለ ነው ቃሉ የሚለው። ክብር ለኢየሱስ ይሁን። እመን ትድናለ እንጂ ስራ ትድናለ፣ በምክንያት ትድናለ እየተባለ የተጻፈ ነገር ብዙ ጊዜ ለምኖች ለደካሞች ለሚወድቁ ሰዎች ምክንያታቸው ይሄ ነው። ወድቀው የሆነ ጾም ስለ ጾሙ ብቻ የሚድኑ የሚመስላቸው ብዙ ደካማ ሰዎች አሉ። ከነሱ ነው ጌታ ኢየሱስ ክርስቶስ እረፉ ያለን። ምን ብሎ? ሸክማችሁ የከበደው ወደ እኔ ኑ፣ በእኔ እመኑ አሳርፋችኋለሁ አለ። ክብር ለኢየሱስ ይሁን። አሳርፋችኋለሁ። ደሴ የእሱ ቃል እሱ ነው እንጂ በምክንያት አድርገህ እንድትመጣብኝ በኢየሱስ ክርስቶስ በማመን እንደምድን እሱ እየነገረኝ አንተ ልትቀላቀልብኝ፣ ሰው ልትጨምርብኝ፣ የሆነ ነገር ልትጨምርብኝ የምታመጣውን ኢየሱስ ይዘጋዋል። ክብር ለሱ ይሁን። ከዛ ምን አለች? እሷ ራሱ ስትናገር ቅድስት ድንግል ማርያም እንዳይጋጭባት ነገሩ ክላሽ እንዳያረግባት ምን ብላ ተናገረች? ተመጻደቀች ወይስ ባሪያ ነኝ የተዋረድኩ ነኝ ብላ ለእግዚአብሔር አምላክ ምስጋና ቀረበች? እንዘግባ ምንድን ያለችው? ማርያምም እንዲህ አለች ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ ነው። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች። ማንን? ጌታን ታከብረዋለች። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። በአምላኬ በመድኃኒቴ ሐሴት ታደርጋለች። ከዛስ የባሪያይቱን ውርደት ተመልክቷልና። የማንን ውርደት? የባሪያይቱን። እኛ ወራዳንን የማይገባኝ ነኝ፣ አንተ መድኃኒቴ ግን ተመልክተኸኛል። እኔ አይገባኝም፣ ኃጢአተኛ ነኝ፣ ወራዳ ነኝ ብላ ትሁት ሆና ነው የተናገረችው። ትሁት ሆና። ከዛ ምን አለ? ተመልክቷልና። ከዛ እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽሂት ይሉኛል። ለወንድ ብጽህ ይባላል፣ ለሴት ብጽሂት ይሉኛል። ከዛ ብርቱ የሆነ እርሱ ማ እሷ አይደለችም፣ ኖ ሄር፣ እርሱ። ይሄ መንፈስ ቅዱስ ሲገልጽላችሁ ብቻ የምታውቁት ነው። ብርቱ የሆነ እርሱ በኔ ነው የምትለው። ብርቱ የሆነ እርሱ በኔ ታላቅ ስራ አድርጓልና ስሙ ቅዱስ ነው ያለችው። በኔ በሷ ያረገችው የለም። ለምን? ኢየሱስ ክርስቶስ ወንጀለኛ እግዚአብሔር አምላክ ወንጀለኛ ሁን ገዳይ ሁን ምን ሁን ሁላችንም እኩል ነው የሚያየው። ሁላችንንም። ሙሴ ገዳይ ነበር፣ አድኖታል። ሙሴ አብርሃም ጣዖት ያመልክ ነበር፣ አድኖታል እንዲሁ በጸጋው። ብዙዎችን ዳዊት አድኖታል። ብዙዎችን መጥራት ትችላላችሁ። እግዚአብሔር አምላክ በንጽህና ስለኖራችሁ ብቻ የሚሰጣችሁ ክሬዲት የለም። እሱ ሲመርጥ፣ እሱ ሲፈልግ፣ እሱ ቅድስና መስጠት ሲፈልግ ለማንም አንስቶ የማያልቅ ጸጋ ስላለው ማናችንም ይሰጠናል። ለማናችንም ቼክ ዲስ አውት። ምን ይላል? ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። በእሷ ላይ ስላደረገ የማመሰግነው እግዚአብሔርን ነው። ለእኔ እንዲሰጠኝ ያንን ተአምር፣ ያንን መልካምነት፣ ያንን ቅድስና እኔን እንዲምረኝ የምጠይቀው ልዑል እግዚአብሔርን እንጂ ማርያምን አይደለም። ለማርያም የሰጠው እግዚአብሔር ነው። ለእኔም ቅድስና ስጠኝ ብዬ ነው የምጸልየው እንጂ ማርያም አስቀድሽኝ ልል አልችልም። ለማርያም ሰጪው እሱ ነው፣ እሷ አይደለችም። ለማርያም የሰጣት ቅድስና እሱ ነው። እኔንም እንዲሰጠኝ እጸልያለሁ እንጂ ምን አረገ ማርያም አትሰጪ ማለት አልችልም። ሰው ምን ይላል? ብርቱ የሆነ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። ምን ይላል? እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። እዚህ ጋር ትናገራለች እሷ። ምን ይላል?
ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። የእግዚአብሔር ክንድ ኃይል አለው። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትንም በበጎ አጥግቧል። ባለጠጎችንም ባዶ እጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድቷል። በመንፈስ ቅዱስ ነው ቅድስት ድንግል ማርያም ይህን የምትናገረው። ማን በሰጣት? እግዚአብሔር በሰጣት መንፈስ ቅዱስ ትህትናዋ፣ ተዋርጃለሁ ማለቱ፣ ባሪያነቷን፣ ምን አገልጋይነቷን መግለጿ፣ ይሄ ነገር ምን አድርጓታል? ወደ ቅድስናው መስመር ወስዷታል። ስለዚህ ከዛ በኋላ ምን ይላል? ማርያምም 3 ወር ያህል በሚያህል በእርሷ ዘንድ ተቀመጠች። ማጋ ኤልሳቤጥ ጋር ወደ ቤቷም ተመለሰች። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። እዚህ ጋር ነው አሁን ዘካርያስን የምታዩት። የእግዚአብሔር ስራ ቆሟል? አልቆምም። ዘካርያስ ስላልፈለገ ስላላመነ ቆሟል? አይቆምም። ትንቢተ ዮናስ ነብዩ ዮናስ እግዚአብሔር ብሎት ስላልፈለገው ቆሟል? አልቆመም። እግዚአብሔር አሳ ነባሪ ውስጥ ከቶ 3 ቀንና 3 ቀን ሌሊት አስጾሞት እንዲናገር አድርጎታል። እግዚአብሔር ያለውን ማንም ማስቆም አይችልም። ስለዚህ ምን አለ? የኤልሳቤጥም የመውለጃዋ ጊዜ በደረሰው ወንድ ልጅም ወለደች። ጎረቤቶቿን ዘመዶቿን ጌታ ምሕረቱን እንዳገነንላት ሰምተው ከእርሷ ጋር ደስ አላቸው። ይውላችሁ ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነንላት ሰምተው ከእርሷ ጋር ደስ አላቸው። ጌታ ጋር ነው ጨዋታው። ፎከሱ ጌታ ጋር ነው። ምሕረቱ የሱ ነው። ቸርነቱ የሱ ነው። መስጠቱ የሱ ነው። ጸጋው የሱ ነው። ከኤልሳቤጥ ጋር አይደለም ጨዋታው። የሱን ምሕረት ነው ያሳየበት። ስለዚህ ምን አለ? ደስ አላቸው። በ8ኛውም ቀን ሕፃኑ ሊገርሱት መጡ። በአባቱም ስም ዘካርያስ ሊሉት ወደዱ። እነሱ ወደዱ። እንግዲህ ያሳያችሁ ምን አለ የተባለው? ለዘካርያስ የተናገረው ልጁ ስሙ ዮሐንስ ነው ብሎታል። ዱዳ አድርጎታል። ማንም የሚያውቀው ታሪክ የለም። ስሙን ዘካርያስ እንደ አባትየው ስም ሊሰጡት ዘካርያስ ሊሉት ፈለገው። ሆነ ወይ? እስቲ እንየው። እግዚአብሔር ነው ወይስ የሰው ምርጫ ነው የሚሆነው? ከእግዚአብሔር ከሆነ እግዚአብሔር ነው የሚያደርገው፣ ከሰው ከሆነ ሰው ያደርገዋል። ስለዚህ ምን አለ? ከዛ እናቱ ግን መልሳ አይሆንም ዮሐንስ ይባል እንጂ አለች። አይሆንም። ለምን? ከጌታ ጋር አትሳፈጥም የኔ አባት። ከእግዚአብሔር ከሰጠ ጋር ማንም መሳፈጥ አይችልም። ከዛ ምን ሆነ? አይሆንም ዮሐንስ ይባል እንጂ አለች። እነርሱ ከወገንሽ ማንም ስም በዚህ የተጠራ የለም፣ በዘራቸው እንኳን የተጠራ የለም። በነሱ ወገን በነሱ በሚፈልጉት እንኳን ዮሐንስ የሚባል ስም የላቸው። እግዚአብሔር ሲጠራ ይለይሃል። ለይቶ ነው የሚጠራ፣ ይለይሃል። እግዚአብሔር ጳውሎስን ሲጠራው ለይቶ ነው። አሳዳጅ የነበረው ነው። ኢየሱስ ክርስቶስን የሚያመልኩትን እየጠራ በሕግ እያደረገ የሚገል የሚከስ የሚያስከስስ ነበር። ለይቶ ነው የሚጠራው። ምንም ማድረግ አይቻልም። ገስዋት እዚህ ጋር እስቲ እንየው። ምን አሉ? እናቱን መልሳ አይሆንም ዮሐንስ ይባል እንጂ አለች። እነርሱም ከወገንሽ በዚህ ስም የሚጠራ የለም አለ። አባቱም ማን ሊባል እንዲወድ ጠቀሱት። ምክንያቱም መናገር አይችልም፣ ዱዳ ሆኗል። ምክንያቱም ቅዱስ ገብርኤል መጥቶ ዘግቶታል አፉን ስላላመነ። ከዛስ ገስዋት ወሬሴ የመጀመሪያ ቃል የሚያወጣው ምንድን ነው? እስቲ እናውራ። ምን ይላል? ብራና ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም ተደነቁ። መጀመሪያ ሚስቱን ጠየቋት። ዮሐንስ ነው ስሙ አለች። እግዚአብሔር ካያችሁ 2-3 ጊዜ ነው የሚያሳያችሁ። እንድታምኑ እንኳን 2-3 መጥቶ ያሳያችኋል። ዮሐንስ ነው ብሎ እሱም ተናገረ። ያን ጊዜም በብራና ጻፈ። ይኸው ብራና ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ከዛስ የእግዚአብሔርን ተአምር እዩ።
የእግዚአብሔርን ቃል እዩ ምን እንደሚል። ያን ጊዜም አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርን እየባረከ ተናገረ። ዮሐንስ ብሎ ያመነ ጊዜ የእግዚአብሔር ልጅ እንደሆነ ዮሐንስን ከነሱ የመጣው ቅዱስ ዮሐንስ በንስሐ የሚያጠምቀው መንገድ ጠራጊው ዮሐንስ እንደሆነ ሲታወቅ አፉ ተፈታ። ክብር ለጌታ ይሁን፣ ለኢየሱስ ይሁን። ይህንን ነው የምናገረው። ያንንም ጊዜ አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርን እየባረከ ተናገረ። ለጎረቤቶቻቸውም ሁሉ ፍርሃት ሆነ። ይህ ነገር በይሁዳ በተራራማው ሀገር ሁሉ ተወራ፣ በሁሉም ተወራ። የእግዚአብሔር ስራ ተወራ። የሰሙትም ሁሉ አናኪያ ይህ ሕፃን ምን ይሆን ብለው ተናገሩ። ሕፃን ነው ገና። ምን ይሆን? ለምን? ዘካርያስ የእግዚአብሔርን ስም እየጠራ ባረከ ይላል። የእግዚአብሔርን ስም አገነነ ይላል። ባለም ሚስትም ስሙ ዮሐንስ እንዲባል ነው የፈለጉት። ለምን? የእግዚአብሔር ስራ ስለሆነ። ከዛስ የሰሙትም ሁሉ አንኪያ ይህ ሕፃን ምን ይሆን እያሉ በልባቸው አኖሩት። የጌታ እጅ ከእርሱ ጋር ነበረችና። የማ እጅ? የእናቱ እጅ ነው? የአባቱ እጅ ነው? አይደለም። የጌታ እጅ ከሱ ጋር ነበረችና፣ የጌታ እጅ። ስለዚህ አባቱ ዘካርያስ መንፈስ ቅዱስ ሞላበት፣ ትንቢት ተናገረ፣ እንዲህም አለ ይላል መጽሐፍ ቅዱስ። ትንቢት ተናገረ። ከልጁ ከተወለደ በኋላ ትንቢት። የእግዚአብሔር እጅ አለበት ዮሐንስ፣ የእግዚአብሔር እጅ አለበት። ምን አለ? ትንቢት ተናገረ፣ እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶናል። ማዳኑም ከወደሮቻችን ከሚጠሉን ሁሉ እጅ ነው። ከሚጠሏችሁ ሁሉ እጅ የሚያድነው እግዚአብሔር አምላክ ነው። የሚጠሏችሁን ሰዎች እጅ የሚወስደው እግዚአብሔር አምላክ ነው። እጅ ያድናል፣ ከጠላቶቻችሁ ይነጥቃል። ከዛስ እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃም የማለውን መሐላውን ቅዱስ ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። እመን እንጂ አትፍራ የሚባለው ይሄ ነው። ማመን ነው። ጌታን እግዚአብሔርን ያመነ ምንም ነገር የሚፈራው ነገር የለም። ይሰጣል፣ ይችላል። የኔ አባት ጌታ ይችላል። ከዛስ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ። ይሄ በመንፈስ ቅዱስ ነው የሚናገረው። ዘካርያስ ምን አለ? ደግሞም አንተ ሕፃን ሆይ አለው የልዑል ነቢይ ትባላለህ። የእግዚአብሔር ነቢይ። ልዑል እግዚአብሔር ነው። የእግዚአብሔር ነቢይ ትባላለህ። መንገዱን ልትጠርቅ በጌታ ፊት ትሄዳለህና ይላል። መንገዱን ልትጠርግ ለኢየሱስ ክርስቶስ መንገድ ጠራጊ ነው። ኢየሱስ ከ6 ወር በኋላ ነው የተወለደው። መንገድ ጠራጊው የተባለው በኢሳይያስ የተነገረለት ዮሐንስ ይሄ ነው መንገድ ጠራጊው። ከዛ ምን አለ? አባቱ በመንፈስ ቅዱስ ነው የሚናገረው። እንግዲህ ልጅ ነው። መንፈስ ቅዱስ ግን የወደፊቱን ነው የሚነግረው። ትንቢት የወደፊት እንጂ የኋላ አይደለም። የወደፊቱን አባቱ ዘካርያስ በመንፈስ ቅዱስ ተሞልቶ ይሄንን ትንቢት ይናገረዋል ለልጁ፣ ለሕፃን ልጁ። ለምን? እግዚአብሔር ታማኝ ነው። የሚለምኑትን የሚሰጥ አባት ነው። ስለዚህ ምን ይላል? ምን አለ? ደግሞም አንተ ሕፃን የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸውን ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ።
የመዳንን ንስሐ ግቡ መንግስተ ሰማያት ቀርባለችና ንስሐ ግቡ ከእግዚአብሔር ታረቁ እያለ ምን ያደርጋል? ዮሐንስ ይነግራል። ገና ሕፃን ነው። ይህን ትንቢት ግን አባቱ ይናገራል። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። በማ ምክንያት አይደለም? በዮሐንስ ምክንያት አይደለም። በዘካርያስ ምክንያት አይደለም። በኤልሳቤጥ ምክንያት አይደለም። ከዚህ በኋላ ቴክ ኦቨር ያደረገው ማን ነው? ዘካርያስ አባቱ ነው። ትንቢቱን የሚናገረው ዘካርያስ አባቱ ነው። ለምን? በመንፈስ ቅዱስ የተሞላ ንግግር ነው የሚናገረው ይላል መጽሐፍ ቅዱስ። ከዛስ ምንድን ነው? ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። በአምላካችን ምክንያት ነው። ዮሐንስ ስለፈለገ፣ ዘካርያስ ስለፈለገ፣ ኤልሳቤጥ ስለፈለገች አይደለም። የእግዚአብሔር ምሕረት ከፈለጋችሁ ቤታችሁ ይገባል። ቤታችሁ ይገባል። ማንም በዚህ ነገር ምንም አይነት ነገር ሀሳብ አይግባችሁ። ስለዚህ ከዛ ምን ይላል? ብርሃኑም ይላል ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻቸውንም በሰላም መንገድ ያቀናል። ሕፃኑም ማደገ፣ በመንፈስ ጠነከረ፣ ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ ይላል። ስለዚህ የኛ የምናመልከው በሰዎች ላይ በተደረገው ነገር ሳይሆን በእግዚአብሔር ምሕረት እና ቸርነት ነው። ሰዎች የሚደነቁት በሰዎች ላይ ለተደረገው ነው። እኔ በሚያደርገው ነው የምደነቀው። እኔ የምደነቀው በሚያደርገው በሚችለው በኃያሉ እግዚአብሔር እንጂ በተደረገላቸው ሰዎች አይደሉም። ሰዎች በማርያም ይደነቃሉ። ኖ እሷ አላደረገችው። ትወልጃለሽ ብሎ የነገራት እሱ ነው፣ ኖት ሄር። ኤልሳቤጥ በእሷ አልደነቅም። እሷ ላይ በሰራው እግዚአብሔር ነው የምደነቀው። ዘካርያስን እሱ ላይ ባስቀመጠው ቃል ነው የምደነቀው። እሱም በባረከው ላይ ነው የምደነቀው። ሰዎች ግን የሚደነቁት በሰዎች እየጻፉ ገድል እያሉ ይጽፉታል። በእነሱ ላይ የሚሰራውን እግዚአብሔር ሳይሆን ለሰዎች ክሬዲት እየሰጡ የእግዚአብሔር ምሕረት የእግዚአብሔር ቸርነትን አውርደውታል። ሰዎች በራሳቸው ስራ እግዚአብሔርን እንዳገኙ ተደርገው ይደነቃሉ። የኛ ስራ ወንጌልን መመስከር ነው። እግዚአብሔር በእኛ ላይ ይሰራል። ወንጌልን መመስከር፣ ስለ ወንጌል መናገር፣ ወንጌልን ከእግዚአብሔር ጋር ካገናኘን ካላፋለስ ነው እግዚአብሔር ከኛ ጋር ነው። ስለዚህ አሁንም የምናገረው ከጥላቻ አይደለም። ጌታ ኢየሱስ ምስክሬ ዛሬን አያውለኝ። ከጥላቻ ሳይሆን እኔ የገባኝን ወንጌል ወንድሞቼ እንዲድኑ ነው የምፈልገው፣ እህቶቼ እንዲድኑ ነው የምፈልገው። እመን የሚል የጌታ ኢየሱስን እንጂ ጴንጤ ጠልቶ አይደለም። ጴንጤ ጥላቻ ያለው ለኦርቶዶክስ ነው። ያልዳን ወንድምና እህቶች ብዙ ስላሉን ነው። እነሱ የፍጡራን ስም ሲመጣ የሚደሰቱ ናቸው። የፍጡራን የአምላካቸውን ጥያቄ ምልክት እያደረጉ የፍጡራን ስም ሲመጣ በጣም አድርገው የሚደሰቱ ስለሆኑብኝ ነው። ለፍጡራን ስለሚዘምሩ ነው። ለፍጡራን ስለሚሰግዱላቸው ነው። ፍጡራንን ከልባቸው ቤታቸው ላይ ሽቶ እየቀቡ እየሰገዱላቸው ማሩኝ እያሉ ለፍጡራን እግዚአብሔር ለሚያደርገው ድንቅ ነገር ሌላ ፍጡራን ጌታን ላገኘው እያሉ ሲያደርጉ ነው። ይህንን ነው ማዝነው። ይህንን ደግሞ እኛ በገባን እንመሰክራለን። እንድትድኑ እንጂ እንድትጠፉ አይደለም። መዳን በሌላ በማንም የለም ይላል መጽሐፍ ቅዱስ ሲናገር፣ እኔ አይደለሁም በማንም በሌላ የለም ይላል መጽሐፍ ቅዱስ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ላንባው እስቲ ምን ይላል? ምዕራፍ 4 ቁጥር 12 ላይ ምን ይላል? መዳን በሌላ በማንም የለም፣ አንደበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና፣ ሌላ የለም ብሎ መጽሐፍ ቅዱስ ዘግቶታል። ሰዎች ግን ተረት እያነበቡ የሰው ነፍስ እንዳይድን ወደ ጌታ ቤት እንዳይመጡ እንዳይባረኩ በጌታ እንዳይሆኑ መሰናከል የሚሆን ዲያብሎስ መጥቶ በሰዎች ዘንድ የሚገኝ ጌታ ያለ መስሏቸው ሲዳክሩ ይውላሉ። ሲቸገሩ ሲጨነቁ ይውላሉ። አንዱ ካልተመቸው አንዱን፣ አንዱን ካልተመቸው አንዱን ይከተላሉ። ጌታ እንደሚለው ግን
መዳን በሌላ በማንም የለም፣ አንደበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና እያለ ቃል በቃል መጽሐፍ ቅዱስ እየነገረ የሚያድነው ስም የእግዚአብሔር እንደሆነ የሚፈውሰው ስም የሚሰገድለት የሚመሰገነው የሚዘመርለት እሱ እንደሆነ እየታወቀ ሰዎች ግን ሌላ ነገር ያደርጋሉ። ስለዚህ ይሄ ነው መንገዱ። የኔ መንገድ ኢየሱስ ነው። ከኢየሱስ የሚያወጣኝ ወንጌል ሊፈጠር ስለማያድነኝ ቢያድነኝ አድርገዋለሁ። ስለማያድነኝ ከጌታ ከኢየሱስ ከእግዚአብሔር ልጅ ውጪ ሊያድነኝ የሚችል እንደሌለ ያወቅኩኝ ሰዎች እንዲደሰቱብኝ ለሰዎች ለሙድ አራዳ ምናምን ለመባል እንዲያደርገኝ የምፈልገው ወንጌል የለኝም። there is nowhere ሞክሬዋለሁ። እሱን በየሃይማኖቱ ገብቼ አይቼዋለሁ። ወንጌል ግን አልገባኝም ነበር። ወንጌል አልገባኝም። ወንጌል ራሱ ያስነሳል፣ ራሱ ምን ያደርጋል? ራሱ ይቀይራል። እኔን የቀየረኝ ወንጌል እንጂ ሌላ ነገር አይደለም። ትላንት እንዲህ ብለህ ነበር። ኦፍ ኮርስ የሰው ልጅ አይደለሁ እንዴ? ፍጹም አለመሆኔን ጌታ እያሳያችሁ ነው። እኔ ሳይሆን እኔ ላይ ያለውን ክርስቶስ እንጂ የምትመለከቱት ዮኒ ማኛ እንዳትመለከቱ አደራ። እኔ ስጋዊ ነኝ። እኔ በስጋ የምመላለስ ሰው ነኝ። እኔ ላይ ያለውን ክርስቶስ መስቀሉ ላይ ያለውን ክርስቶስ እንጂ ዮኒ ማኛን አትመልከቱ። ምክንያቱም ስጋ ለባሽ ነን። በብዛት ፓስተሮችን የምትመለከቱ ሰዎች ከዚህ ፓስተር ውጭ የምሰማ የለም የምትሉ ኖ ሰውን አትመልከቱ። ሰውን የተመለከትክ ጊዜ ትወድቃለህ። ጌታ ምስክሬ ትወድቃለህ። ሰውን ሳይሆን በመስቀሉ ላይ ለእኔ ብሎ ዋጋ የከፈለውን በእኔ ላይ የሚታየውን በእኔ ላይ የሚያበራውን ለእኔ ቃሉን የሰጠኝ ኢየሱስን ተመልከት እንጂ ዮኒ ማኛን አትመልከት። በፍጹም ተራ የማይገባኝ እዚህ ግባ የማልባል ተሳዳቢ የሆነም እዚህ ግባ የማልባል ሰው ነኝ። እኔን አይደለም። በእኔ ላይ ያለው ኢየሱስ ግን ይሰራል። በእኔ ላይ ያለው ኢየሱስ ያድናል። በእኔ ላይ ያለው መንፈስ ቅዱስ ኢየሱስ ግን ያድናል። ይሄን እነግርሃለሁ። እኔ የሚገባኝ ነኝ በፍጹም። በስራ የጸድቅ ያለው በፍጹም ስራ አይገናኝም። በስራ እንደማጸድቅ በእኔ ያሳያል ክርስቶስ። በስራዬ ብመጻደቅ አንድ ሰሞን ጨዋውኝ ያለው ጴንጤ ስለሆንኩኝ ምናምን ብያለሁ። በስራ የምጸድቅ መስሎኝ ኖ ስህተት ነው። ጌታን ስህተት ነው። አሁን እኮ ጴንጤ ከሆንኩኝ ጨዋ ሆንኩኝ ብዬ የምናገረው ስህተት ነው። እስናት መንፈስ ቅዱስ ጌታ በእኔ ውስጥ ስለሚኖር እንጂ እኔ ስለሆንኩ አይደለም። በስራዬ እንዳልጸደቅኩ ሊያሳየኝ ፈልጎ ነው። ጴንጤ ስለሆንኩ ተቀየርኩ ብዬ ስመጻደቅ ለማሳየት ፈልጎ ነው። ዮኒ ማኛ ወንጌል ይገልበጣ ያለው አየህ። ጌታ አልክድህም ብሎ በሰውነቱ በመጣበት ጴጥሮስ ላይ ኢየሱስ ክርስቶስ አይቶ በጣም ይወደዋል። ጴጥሮስ ኢየሱስን ይወደዋል። ኢየሱስን ይከተለዋል። ከኢየሱስ ጋር ነው ያለው። ታምራቱን አይቷል። በውሃ እንደሚራመድ አይቷል። ሁሉንም እንዳደረገ ሙታንን እንዳስነሳ አይቷል እኮ። በራሱ ኮንፊደንስ ይዞ እንዴ አልክድህም አለ። አልክድህም ብሎ ጴጥሮስ ሲል ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ለአገልጋይ ሴት ነው የካደው። አላውቀውም ነው ያለው። ስለዚህ እኔም በወንጌል ስለሆንኩ ብቻ ዮኒ ማኛ በስጋ አይወድቅም ብላችሁ ካሰባችሁ ነው። እኔ ላይ ያለው መንፈስ እንጂ እኔ ደካማ ነኝ። እኔ በጣም ደካማ ሰው ነኝ። ጌታ ግን ይባርከኛል። ጌታ ግን መልሶ መላልሶ ያድነኛል። መልሶ መላልሶ ዘወትር በእኔ ውስጥ ጌታ ይኖራል። ስለዚህ ዮኒ ማኛን አደራ ይህን ኮልኮሌውን ሳይሆን መጽሐፍ ቅዱስን መንፈስ ቅዱስ ገብቶት የሚናገረው ዮኒ ማኛን ምን አድርጉ? እሱን አንዳንዴ መስማት ጥሩ ነው።